በአንድ ወንበር እኮ የተቀመጠች ነው እኮ ከጌታ ጋር እውነት ብለን ስናስብ ልስማ ሳይሆን የሚባለው ሳልሰማ ስለተናገሩት ይቅርታ ነው የሚባለው። ጴንጤ ማለት ይሄ ነው በቃ። በማስተዋል ዙሪያ የምታወሩት አንድ የሚዩት አድርግልን መሳይ። ጴንጤ ማለት መገለጫው ይሄ ነው። ሳይሰማ ለመመለስ ይሮጣል፣ ሳያዳምጥ ለመናገር ይቸኩላል። ስለምን እንደተወራ እንኳን ምንም ነገር አያውቅም። ምንም ሐኒትነቱን እመቤታችን ደግሞ የአምላክ እናት መሆኗንና እና ደግሞ ክብር ሁሉ ደግሞ ለሱ እንደሚገባው ተናገረ። ይህ ከአንድ ከተማረ ኦርቶዶክስ የሚጠበቅ ንግግር ነው። ስለዚህ እናመሰግናለን እንጂ የሰይጣን ማደሪያ ሆኖ መጥቶ ነው እንዴ? ሎቱ ስብሐት። ሰው እንዴት ሲሳሳት እንኳን የሆነ ትንሽ ደንገጥ ብሎ አይሳሳትም? እንዴት ወይ ካላወቅሽ አለማውራት ስለ እግዚአብሔር ቃል። እኔ አሁንም ክርስቶስ ኢየሱስ ይቅር ይበልሽ ነው የምለው። በመቼስ ክርስቲያን ናትና ክርስቲያን ናት። እንደው እግዚአብሔር አምላክ የምሕረት አምላክ ነው፣ የይቅርታ አምላክ ነው። የብዙዎቻችንን ጉድ ሸፍኗል፣ የብዙዎቻችን ኃጢአት ሸፍኗል። በቃ ተሳስቻለሁ፣ ልክ አይደለም ወይ ደግሞ ማብራሪያም እኔ አለባበሴ እንደዚህ ነው፣ በእንደዚህ አይነት መንገድ ነው በቃ ምለብሰው እና አያገባችሁ፣ መብቴ ነው። በቃ ይሄ አንዱ ራሱን የቻለ ኳሊቲ ነው። በቃ በራሷ መንገድ መብቴ ነው፣ ማንም እንዳይናገረኝ ብላ መናገር ትችላለች። ግን ኃጢአቷን ለመሸፈን ሌላ ኃጢአት መስራት ደግሞ ልክ አይደለም። የተሳሳተች በተሰት ለመሸፈን ወደ ክርስቶስ ኢየሱስ ማላከክ ማለትን ማለት ነው። እሱንም ሰው ይቃወመው ነበር። እቺ ልጅ እኮ ራሷን ያወዳደረችው እንኳን እኮ በማወቅም ሆነ ባለማወቅ ከክርስቶስ ጋር ነው። እሱም ተተችቷል፣ እኔም ተተችቻለሁ። ስለዚህ ይሄ ኖርማል ነው እያለች ያለችው እኮ በአንድ ወንበር እኮ የተቀመጠች ነው እኮ ከጌታ ጋር። እውነት ዝም ብለን ስናስበው ማለት ነው። እንዴት ያለ ድፍረት! እውነት አለማወቅ አንዳንዴ በጣም ደፋር ያደርጋል ይላሉ አባ ገብረ ኪዳን። እውነታቸውን ነው። አለማወቁ በጣም ደፋር ነው የሚያደርገው። ትዕቢት ደግሞ በጣም መጥፎ ነው። በስመ አብ። ትዕቢትም በጣም በዛው ልክ ደፋር ያደርጋል። ሌላ አይነት ማብራሪያ ብሰጥ ትችል ነበር። ክርስቶስ አይሁዳውያን የተቃወሙት ለምንድን ነው? የእግዚአብሔር ልጅ ነኝ ስላለ አንድ፣ ራሱን የእግዚአብሔር ልጅ ነኝ ይላል። ለምንድን ነው የተቃወሙት? በሰንበት ሰው ስለፈወሰ ሁለት። ለምንድን የተቃወሙት? 5000 የሚያህል ህዝብ በሁለት ዓሳና በ5 እንጀራ ስለመገበ እና 12 መሶብ ስለተረፈ የተቃወሙት። አንቺን ለምንድን ነው ሰው የተቃወመሽ? ሰይጣናዊ የሆነ አለባበስ ለብሰሽ ስለመጣሽ፣ ኃጢአትን ዝሙትን የሚያበረታታ አይነት ልብስ ለብሰሽ ስለመጣሽ፣ ለብዙ ሰዎች መሰናከል ስለሆንሽ፣ በከበረ ስጋሽ እግዚአብሔር ሰው ሰይጣን እንዲከብር ስላደረግሽ ነው ሰው የተቃወመሽ፣ ሌላ አይደለም። ሃይማኖት ያለውም የሌለውም ሰው እኮ ነው የተቃወማት እኮ ይቺ ልጅ። ኦርቶዶክስ ብቻ ሃይማኖት ያለውም የሌለውም ሰዋዊነት የሚሰማውም በህገ ልቦና የሚመራውም እንዲሁ በልቡ ሲያስበው ይሄ ነገር ልክ አይደለም ብሎ የሚያስብ ሰው ሁሉ ነው የተቃወማት። ሃይማኖተኛው ብቻ ሃይማኖት ያለው ሰው ብቻ አይደለም እኮ የተቃወማት። ድፍን ሰው ሙሉ ለሙሉ ሲቃወምህ ቆም አትልም? እውነት ሰርተ ሰው ቅዱስ አትናቴዎስ ከዚህ በፊት አትናቴዎስ ዓለም ሁሉ እኮ ተቃወመ፣ ዓለም ሁሉ እኮ ጠላ፣ ምን ታደርጋለህ ሲሉት እኔ ዓለምን አስቀድሜ ጠልቼዋለሁ። ዓለም ሁሉ የጠላውና የተቃወመው አትናቴዎስን እውነትን ስለተናገረ ነበር፣ ክርስቶስ ኢየሱስ አምላክ ነኝ ስላለ ነው። አንቺ ግን ዛሬ ዓለም ሁሉ የተቃወመሽ፣ ዓለም ሁሉ እንደዛ የገፋሽ ነውር ስለሆነ ነውር የሆነ ነገር ስላደረግሽ ነው። ግን አሁንም የምነግራት ክርስቶስ ኢየሱስ ያነጻጸርሽው ክርስቶስ ኢየሱስ ዛሬ መሐሪ ነው፣ ይቅር ባይ ነው፣ ቸር ነው፣ ሰውንም ወዳጅ ነው። እኔ አንቺን ኃጢአት ዘግዝኬ ለማውራት አይደለም፣ በጣም ብዙ ኃጢአቴ ይሸፍኖልኛል ጌታ ክርስቶስ። እና የሰጠሽው ማብራሪያ ልክ አይደለም ወንድማዊ ምክር፣ የሰጠሽው ማብራሪያ ልክ አይደለም። አንቺን የተቃወሙሽ በማይሆን አመጣጥ ስለመጣሽ ነው። ክርስቶስን የተቃወሙት እውነተኛ ስለሆነ ነው። ቆም ብለሽ አስበሽ ከእንደዚህ አይነት ድርጊቶች የታረምሽ። እንግዲህ የሥጋችን የእግዚአብሔር ቤተ መቅደስ ነው። በሚሞት ሥጋቸው ኃጢአትን አትስሩ ብሏል ቅዱስ ጳውሎስ። እና ራስሽን አክብሪ፣ ሴትነትሽን አክብሪ፣ ዙሪያሽን አክብሪ፣ ክርስቶስን አስከብሪ፣ ቤተ እምነትሽን አስከብሪ። ቆም ብለሽ አስቢ። ከሰፊው ሕዝብ ጋር ለመጋባት መልካም አይደለም። ይሄ ነው የኔ መልእክት። እግዚአብሔር ያክብርልኝ። እናመሰግናለን ልትሻ። ሌላም የምንናገረው መልእክት አለ፣ ግን ከዛ በፊት ይቅርታ፣ አንተ እየተናገርክ መሳይ የሚል አካውንት ለምን እንደሆነ ባላቅም የሆነ ኮሜንት ላይ ያንተን ሀሳብ ሲቃወም ነበር እና መሳይ ወንድማችን ይሰማል? መሳይ የሚል አካውንት ይሰማል? እሺ፣ እንኳን ደህና መጣ።
እንኳን ደህና ቆያችሁ። ከየት ቤተ እምነት ነው መሳይ? ከፕሮቴስታንት። እሺ ልደት የተናገረውን ሐሳብ ለምንድን ነበር የተቃወምከው መሳይ? እቺ ልጅ በአደባባይ ስጦታ አለኝ ብላ ኢየሱስን ስለተናገረች ምንድነው እንደዚህ የሚያጫጫቸው? ምን ብላ ስለተናገረች? ስጦታ አለኝ ካከበራችሁት የሚያከብር ከተዋችሁት ከናቃችሁት የሚያዋርድ ስለተናገረች ምንድነው ጥፋቱ? መሳይ ስለምንድን እየወራን እንደነበረ ግን በደንብ ሰምተህናል ከይቅርታ ጋር? እሺ አልሰማሁም። ልስማ እኮ አልሰማሁም። ልስማ ሳይሆን የሚባለው ሳልሰማ ስለተናገርኩ ይቅርታ ነው የሚባለው። ዙሪያ አይደለም የምታወሩት? በዚህ ዙሪያ አይደለም የምታወሩት? ጴንጤ ማለት ይሄ ነው በቃ። በማስተዋል ዙሪያ አይደለም የምታወሩት? አንድ ኢኮኖሚት አድርግልን መሳይ። ጴንጤ ማለት መገለጫው ይሄ ነው። ሳይሰማ ለመመለስ ይሮጣል፣ ሳያዳምጥ ለመናገር ይቸኩላል። ስለምን እንደተወራ እንኳን ምንም ነገር አያውቅም። ምንም ኧረ እኔ አታያይዘ መሳይ ሰላማዊ ላይ ነው። መሳይ አይደለም። ይኸውልህ ምን አለ መሰለህ ቸኮልክ እንጂ ስለዛ ነገር እያወራን አይደለም። እንዲህ ስንል ደግሞ አሁን ለምሳሌ አንተ ያልካትም ሌላ እህት የተናገራቻቸው ነገሮች ትክክል ናቸው ብለን እናምናለን ማለት አይደለም። ግን በመጀመሪያ ልክ ስትገባ አለ አይደለ ቢቻል መስማት ጥሩ እኮ ነው አይደል? ከመናገር በፊት የሆነ ነገሮችን ሰምተህ ከዛ በኋላ ለመናገራቸው ሐሳቦች ደግሞ ምላሾችን መስጠት ይችላል። መብት ነው። ተወዳጅ ወንድማችን መሳይ እና ፕሊስ እባክህ ሌላ ጊዜ ስትገባ ስለምን እያወሩ ነው ስለማን እያወሩ ነው የሚለውን ነገር መስማት መልካም ነው። አንዳንዴ ምን ያለበት ዝላይ አይችልም ይባላል። አንተም የሆነ ነገር እያለ ስለሆነ የገባኸው ልደት የሆነ ነገር ሲናገር ስለሆነ ሰው እያወራ ነው ብለህ ነው አንተም በቃ ራስን ያሳመንከው እና ብትሰማ መልካም ነው። እዚሁ ገስ ላይ ጠብቀንና ሌላ የምናነሳቸውን ሐሳቦች ሰምተህ ሐሳብ ሰጣለህ። እሺ ለትሻ በጣም ነው የምናመሰግነው ተወዳጅ ወንድማችን። ለዚህ ቼታችን እዚህ ውስጥ ያላችሁ ቶች ወንድሞች እኔ ስሟ ማን ነበረ ፕሊስ ባካችሁን ስሟን ስለረሳሁት ነው። ኢቫን እሺ ኢቫን እና ተወዳጅ እህታችን ኢቫን ምንድነው ያንቺ አመለካከት ምንም አይነት አመለካከት ሊሆን ይችላል፣ ያንቺ አስተሳሰብ ምንም አይነት አስተሳሰብ ሊሆን ይችላል። ግን ያው እኛ ወንድሞች ደግሞ በጌታ ፍቅር ምን ለምንሽ ነገር ምንድነው አንዳንድ ጊዜ የምንናገራቸው ነገሮች ቀድመን ብናውቃቸው መልካም ነው። ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን የፍርድ ቦታ የሚሰጥበት ፍርድ ቤት ተቋም አይደለችም። ቤተክርስቲያን መድኃኒት ቤት ነች። ለሁሉ ፈውስ የሚታደልባት ቤት ነች፣ የክርስቶስ ኢየሱስ ቤት እና አሁን እኛ ክርስቲያኖች ዝም ብለን የሆነ ድንጋይ እያነሳን ምናምን ልንወረውር አንፈልግም። ማለት በካልቸር ደረጃ ያለው ነገር የተደረገው ነገር ለምሳሌ አሰ ክርስቲያን ትክክል ነው ወይ ትክክል አይደለም። ግን ከዛ በላይ በጣም ያስከፋን ነገር ምንድነው ይሄ ለምሳሌ ስለ እርቃን እየተወራ እርቃን መሆኑ ትክክል ወይስ አይደለም የሚለውን ጉዳይ ከክርስቶስ የማዳን ስራ ጋር ማገናኘቱ ትክክል አይደለም እና ቢቻል ይሄን ነገር ቢታረም ጥሩ ነው። ሌላ ሁለተኛ ማነሳው እጅግ በጣም የምንወደው ወንድማችን አዶናይ እንዴት ነው መሰላችሁ በቤተክርስቲያን ውስጥ ክርስቲያኖች ሁላችሁም በደንብ አዳምጡ እሺ። በቤተክርስቲያን ውስጥ ወደ ቤተክርስቲያን እየቀረቡ ያሉ ነፍሳት ልክ እንደ ህፃናት ነው የሚቆጠሩት። በመንፈስ ህፃን እንደሆኑ ልጆች ነው የሚቆጠሩት። ለነዛ ህፃን በመንፈስ ህፃን ለሆኑ ልጆች ደግሞ ጠንከር ያሉ ቃላቶች ምናምን አይሰጡም እና እጅግ በጣም የምንወደው ወንድማችን አዶናይ እጅግ በጣም የሚደንቅ ስራን ሰርቷል። በዛው ልክ ደግሞ እንደው ቢታረም የምንለውን ነገርም ደግሞ ሲያደርግ ተመልክተናል እና ይህንን ማለፍ አልፈለግንም። እንዲህ ስንል ይሄ ዝም ብለን አሁንም ድንጋይ እያነሳን እየወረወርን ምናምን አይደለም። እሺ ጋይስ ከሁሉ በላይ እንዲህ ባለ ቦታ ላይ የአምላክን እናት የክርስቶስን እናት የመድንን እናት ድንግል ማርያምን ስሟን ጠርቶ ሰዎች የእሷ ስም ሲጠራ በጣም ቅርብ በሚሰኙበት ዘመን የእሷን ስም መጥራት በሚያሳፍርበት ዘመን እጅግ በጣም በኩራት ማርያም የሚለውን ስም የጠራ ስለ ክርስቶስ እናት ስለ ኢየሱስ እናት ስለ ድንግል ማርያም በመመስከሩ እጅግ በጣም
ተደስተናል። በእውነት ይሄ ሰማዕትነት ነው። ሰማ ማለት የግዕዝ ቃል ነው፣ ወደ አማርኛ ሲተረጎም መሰከረ ማለት ነው። እና በጣም ልናደንቀው የሚገባው ወንድማችን ነው። እግዚአብሔር ያክብረው። አሁንም እናታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልብህን መሻት ትፈጽምልህ። ሌላው ከፍቅር የተነሳ ግን አንድ የተሰራ ስህተት ነበረ። ከጥፋት እንዳልሆነ እንረዳለን። ያ ምንድን ነው? እንግዲህ በዋዜማው ዕለት በነጋታው የእመቤታችን ክብረ በዓል ነው። ጽዮን ማርያም ንግስ ነው። በ20 የነበረበት ቦታ ማሸነፉን አስመልክቶ ሰለብሬት እያደረገ ነበር። ያው ከጓደኞቹ ጋር ተሰብስቦ በጣም የሆነ ቦታ ላይ ያው ሲዝናኑ ሲደሰቱ ነበር። ከዛ በኋላ ግን በበነጋታው ወዲያው ያምን ልብስ ሳይቀየር ደግሞ ከእንደገና አክሱም ጽዮን ቤተ መቅደስ ደግሞ ገብቶ ነበር ወንድማችን። እና አዶኒ ወንድማችን ይሄንን ያደረከው ከድፍረት እንዳልሆነ እናውቃለን። ይሄንን ያደረከው ከጥፋት እንዳልሆነ እናውቃለን። ካለ ፍቅር የተነሳ ነው። ግን ይሄ መልእክት ለሱ ብቻ ሳይሆን ለሌሎቻችሁም ወንድሞች እጅግ በጣም እንደው ለክርስቶስ ልዩ ፍቅር ላላችሁ ወንድሞች፣ ለክርስቶስ እናት ለድንግል ማርያም ልዩ ፍቅር ላላችሁ ወንድሞች ይሄ መልእክት ይድረስ ለሁላችሁ። አንዳንዴ ለድነት ተብሎ ቅስፈት አለ፣ ብንጠነቀቅ። ያው የክርስቶስ መቅደስ ውስጥ ስንገባ አንዳንድ እንደ ክርስቲያን መጠንቀቅ ያሉብን ነገሮች አሉ። ምንድናቸው ተብሎ መቼም እዚሁ ላይ አይነገርም አይደለ? ያው ሁላችሁም ታውቃላችሁ። አንዳንድ ጊዜ አስፈላጊውን ጥንቃቄ ብናደርግ፣ ለምሳሌ እንደ ነገ ቤተክርስቲያን የሚገባ ሰው እንደ ዛሬ ማድረግ ያለባቸው ነገሮች አሉ፣ መጠንቀቅ ያለባቸው ነገሮች አሉ። ሰው ከነፍስ ድፋምነት ስሜት ለመንጻት ነው ወደ መቅደስ የሚገባው፣ ወደ ቤተክርስቲያን የሚገባው። እና በቻላችሁት አቅም እንዲህ አይነት ነገሮችን ጥንቃቄ ነው። ለሌላው ጊዜ እርማት ነው፣ ችግር የለውም። ተወዳጅ ወንድማችን አዶናይ እጅግ በጣም ልቡ ያስታውቃል። ለቤተክርስቲያን ያለው ቀናይነት፣ አገልጋዮችን የሚያከብርበት መንገድ ያስታውቃል። እንኳን የቤተክርስቲያን አገልጋዮችን ይቀርና ታናናሽ የሆኑትን ሰዎች የሚያከብር ወንድም ነው። ይህንን ልቡን እግዚአብሔር አምላክ አይለውጠው። አሁንም ከኃጢአት በስተቀር ድንግል ማርያም የልቡን መሻት ትፈጽምለት። ነገር ግን ይቺ ነገር ብትስተካከል መልካም ነው። አንዳንድ ያለ አይደለ ሰው አንዳንድ ነገሮችን ሲያይ ደገምጥ እንዳይል፣ በተሻለ አቅም ደግሞ ይሄ የሶሻል ሚዲያው ነገር በጣም ጥንቃቄ የሚፈልግ ነገር ነው ጋይስ። በጣም የሆነች ነገር ድንገት ተቀርጻ እንደተፖስተች ሰው ጋር የሚደርስበት መንፈሱ ትክክል ላይሆን ይችላል እና በዚህ ጉዳይ ላይ ጥንቃቄ ብንወስድ መልካም ነው። አንዳንድ ክርስቲያኖችም በክርስቶስ መቅደስ ውስጥ ሆነን በአንቃዶ ልቦና በተመስጦ ሕሊና መጸለይ ሲገባን ሰልፊ፣ ኧረ በጌታ በኢየሱስ ስም እኔ በግሌ ፐርሰናሊ እንኳን ሰውን የምታደንቁትን ሰው ይቀርና በቤተ ክርስቲያን ላይ ንግስ ባለ ታቦቱ እንኳን መቅረጽ አግባብ ነው ብዬን ያላምነው ፐርሰናል። ሰው በጣም እኔ የሚገርመኝን ነገር ልንገራችሁ። ለተሻ ብዙ ጊዜ ከተመለከትክ የንግስ በዓላት ላይ ሰዎች ስልኮቻቸውን ያወጡና የንግስ በዓል ላይ ያለውን ድባብ እንዳለ ይቀርጻሉ። ገብቶ ግን ቤት ደግሞ የሚያዩ የለም። ለምን እንደሚቀርጹት ራሱ አያፍ ነው አይዲያ። ይሄ በቃ ታቦቱ ሲዞር፣ ካህናት ሲዞሩ፣ የሰንበት ትምህርት ቤት ወንድም እህቶቻችን ሲዘምሩ ሁሉንም ነገር ይቀርጻሉ። ከቀረጹ በኋላ ቤታቸው ገብቶ ደግሞ የሚያዩ የለም። እና መቅረጹ ፐርፐስ ከሌለው እንዲህ አይነት ነገሮችን ባታደርጉ እባካችሁ። እሺ፣ ይሄንን ደግሞ የምንለው በፍቅር ነው። ማንም በድፍረት ማንም በንቀት እንዲህ አይነት ነገሮችን አድርጓል እያለን አይደለም። በቃ እንደው አንዳንድ ጊዜ መቼም ከሰው ስህተት አይጠፋም አይደል? ከብረት ዝገት፣ ከእንጨት ጭስ፣ ከሰው ደግሞ ስህተት አይጠፋም። እና ተወዳጅ ወንድማችን አዶናይ ምናልባት የመልእክት ከደረሰ አይሆፕ ሌላ ጊዜ እንደምታስተካክለው በጣም 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 እርግጠኞች ነን። ለተሻ በዚህ ጉዳይ የምትለው ነገር ካለ እድል እንስጥና ወደ ለቱርሳችን እንግባ። እኔ የሚገርም አብዛኛውን ስህተት ወስዶ ወደ ህዝቡ ነው ከሱ ይልቅ። እንዴት መሰለ አዶናይ እኔ እናንተ ላይቭ ላይ ከዚህ መጥቶ ነበር ካስታወስክ፣ እንደዚህ ሰዓት አውርተን ነበር። እሱ ብዙ ከልብ ንጹህነት የተነሳ ቤተክርስቲያን መውደድን ያህል ስርዓቱ፣ ህጉ፣ እያንዳንዱን ነገር አያውቅም። በቃ አሁን እሱ የታየው ይሄ ስኬት ስለተሳካለት በቃ ካሁን ሂጂ አመስግኛት ነው። ሰው ግን ማስተዋል ነበረበት። ገብቷል። አሁን ሰው ከአክሱም ጽዮን ይልቅ ለሱ የሰጠው ነገር በጣም ጥሩ አይደለም። የሚያውቁ ሰዎች ከበውት ፎቶ ቤተ መቅደስ ውስጥ እንደዛ አክት ማድረጋቸው አሁን ስህተት ነው። እሱ እኮ እንደውም ጭራሽ ገፋ ሲያደርጋቸው ነበር። የአዶናይ ስህተቱ ምን መሰለ? በዛው በሌሊቱ በለበሰበት ልብሱ ቦታ ላይ መሄዱ ቤተ መቅደስ መግባቱ እሱ
ካለማወቁ ግን የሚያውቁ ሰዎች ግን አጥፍተዋል እዛ ቦታ ላይ እንደዛ ቤተ መቅደስ ውስጥ የከበረ ክርስቶስ ቅዱስ ሥጋውና ክቡር ደሙ በሚሰዋበት ቦታ እንደ ዘይት በቃ አለ አይደለ አንድን ሰው አንድን ግለሰብ ትኩረት አድርጎ ቤተ መቅደስ ውስጥ መሆናቸውን የመርሳት ያህል ደረጃ ደርሰው ልክ የሆነ አዳራሽ ውስጥ ያሉ ይመስል የማም ግር ብሎ ያን ማረጋቸው ለቤተ መቅደሱ ክብር አለመስጠታቸው እና እዛ ጋር ህዝቡ በጣም ትልቅ ስተት ሰርቷል። ከሱ በበለጠ እሱ ላይ ግር ሲል የነበረ ህዝብ ስተት ሰርቷል። ድፍት ብለ ጸሎትን አታረግ የመጣው ፎቶ ለመቀራረጽ እንኳን አንድ አዶናይ ግለሰብ ይቅርና እዛ ቤተ መቅደስ መላእክት አይደል ሲወጡና ሲወርዱበት የሚውሉ የሚያድሩበት ያ ሳይገርምህ አንድ ግለሰብ እንዴት ገርሞህ ተንደርድረህ ትሄዳለህ? ያለንበት የክርስቲያን ደረጃ ነው የሚያሳየው። ባጭሩ በጣም ደካማ ነን፣ በጣም ወደኋላ ቀርተናል፣ በጣም ደካማ ነን። ይታይ ለክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም እንኳን እንደዛ ሰው ይቀዳደማል። ከአዶናይ ጋር ፎቶ ለመነሳት ሰው እንደተራራጠ በዛ ቤተ መቅደስ ውስጥ ያ በጣም ትልቅ ነውር ነውና በቀጣይ ይህን ነገር ቢያስተካክሉ ተው። ቦታ መለየት ያስፈልጋል። ውጪ ላይ ቢሆን ምንም ችግር የለም። ቤተ መቅደስ ውስጥ ትልቅ ስተት ነው የሰሩት ሰዎቹ ለማለት ነው። ግን እንኳን እግዚአብሔር ረዳው እመቤታችንን በጣም ከፍ ስላደረጋት ደስ ብሎናል። የገረመኝ ሌሊት በማህሌቱ አባቶች ስሟን ከፍ አድርገው ሲጠሩ እሱ ደግሞ በዛ ሁሉ በዛ መድረክ ደግሞ የእሷን ስም ሌሊት ሲጠራ ማደሩ በጣም 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 አስገርሞኛል። በጣም እና ያን ነገር ሳላደንቅ አላልፍም። ይሄ ነገር ካነሳ ነው ግን ከማስተዋል ጋርም ከሌሎቹ ጋር ተያይዞ ባለው ጉዳይ አውርተን ብንሄድ ጥሩ ይመስለኛል። አይ ቲንክ መሳይ የሚለውን ወንድማችን ሊቃወም የፈለገው ስለዛፋ ይመስለኛል። እንደውም ሲለሱ ድል እየሰጠው በዛው አወራው። ግን አንድ ያስቀድሜ ለሁሉም አንድ ነገር ግልጽ ላድርግና ወደ እንትን እመጣለሁ። ከአዶናይ ቀድሞ መድረኩ ላይ ሲጠራ የነበረው ወንድማችን ብሩክ ኒውስ ነው። ብሩክ ኒውስ መልእክቱን አስተላለፈ። ከዛ ሰማይና ምድርን ለፈጠረ ለቀራንዮ ንጉስ ለድንግል ማርያም ልጅ ለክርስቶስ ኢየሱስ የድንግል ማርያም ልጅ ክርስቶስ ኢየሱስ ክብሩን ሁሉ ይውሰድ አለ። ይሄ ሐዋርያት የሰበኩት ክርስቶስ ነው። ዳስ ይጠቅ አያ አስቀድሞ ብሩክ የተናገረው ነገር ምንድነው? ሰማይና ምድርን ለፈጠረ ኢላያውም ለቀራንዮ ንጉስ ከዛ ደግሞ ድንግል ማርያም ደግሞ በስጋ ወልዳዋለች የአምላክ እናት ናትና ለድንግል ማርያም ልጅ ብሎ ፍጹም አምላክነቱን ፍጹም ሰውነቱን በሚገልጽ መንገድ እጅግ ከፍ አድርጎ ስላመሰገነ እግዚአብሔር አንደበት ስለሆነ በጣም እናመሰግናለን። እናንተ እዛ ሰዓት ላይ የድንግል ማርያም ልጅ ሲል በጣም ተቃውማችሁ ነበር። ክርስቶስ እኮ የድንግል ማርያም ልጅ እኮ ነው። እናንተ እኮ በፍጹም ሰውነቱ ስለማታምኑ እኮ ነው። በፍጹም ሰውነቱ ስለማታምኑ የድንግል ማርያም ልጅ ኢየሱስ ሲባል በጣም ብዙ ጴንጤዎችን ያንቀጠቅጣል። እኛ ግን ፍጹም ሰውነቱን ስለምንቀበል ምን ይላል ወንጌል ሲናገር የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ። ስጋ የሆነው ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም። ስለዚህ እኛ ከአንደበታችን አይጠፋም የድንግል ማርያም ልጅ ብለን ሁሌም እንጠራዋለን። እናንተ ግን የድንግል ማርያም ልጅ ሲባል የሚያንዘረዝራችሁ ክርስቶስን በፍጹም ሰውነቱ ወይም ከድንግል ማርያም የእውነት ስጋ ነስቶ ተወልዷል ብላችሁ ብዙ ጊዜ ስለማታምኑ ነውና ስለዚህ ብሩክ በጣም ብልህ ሰው ነው። በጣም ነው ደስ ያለኝ። ልክ የተማረ አንድ ሊቅ እግዚአብሔርን ሲያመሰግን በሚያመሰግንበት ደረጃ ፍጹም አምላክነቱን እና ፍጹም ሰውነቱን እና ደግሞ የማዳኑንም ስራ ጭምር መስክሯል። ልብ ብላችሁ አስቡ። ምን አለ መጀመሪያ ሰማይና ምድር የፈጠረ ሲል ይህ ፍጹም አምላክነቱን ያሳያል። የቀራንዮ ንጉስ ሲል ስለ ብዙዎች ኃጢአት ሲል ዓለምን ለማዳን በእንጨት መስቀል ላይ እጆቹ ጫፍና ጫፍ ተወጥረው በችንካር ዓለምን ማዳኑን መሰከረ። እዛ ጋር ቀጠላለና ደግሞ ዓለምን ያዳነው ይሄ አለ እንዳይገርማችኋል ከድንግል ማርያም በስጋ የተወለደው ጌታ ነው ብሎ ክብሩን ደግሞ መልሶ ለሱ ሰጠ። እመቤታችን የአምላክ እናት መሆኗን እዛ ጋር ከፍ አድርጎ አሳየን። ቀጥሎ ደግሞ የክብር ሁሉ ባለቤት ክብር የሚገባው ክርስቶስ ኢየሱስ መሆኑን ደግሞ ተናገረ። አስቀድሞ አምላክነቱን የዓለም ቤዛ መሆኑን መድኃኒትነቱን እመቤታችን ደግሞ የአምላክ እናት መሆኗንና እና ደግሞ ክብር ሁሉ ደግሞ ለሱ እንደሚገባው ተናገረ። ይህ ከአንድ ከተማረ ኦርቶዶክስ የሚጠበቅ ንግግር ነው። ስለዚህ እናመሰግናለን። የማስተዋልን ኢየሱስ ግን እኛ አንፈልገው አንቀበልም። አንቺ የተናገርሽው ለምን ሐዋርያት ያልሰበኩት አናውቀውም። እኔ የጴንጤን ኢየሱስ መቼም አላውቀውም።
በየትኛው መድረክ ሚሊዮን ህዝብ ተሰብስበው ቢያወሩ እሱ እውነተኛ ክርስቶስ አለ፣ ሐሰተኛው ክርስቶስ ከነማስረጃው ነው የምነግራችሁ። እኛ ብሩክ ኒውስ የተናገረው ክርስቶስ ኢየሱስ፣ ሐዋርያት የሰበኩት ክርስቶስ፣ ማስተዋል የተናገረችው ክርስቶስ ግን ሐሰተኛው ክርስቶስ ተብሎ የተነገረው ብዙዎችን ያስታል ተብሎ የተነገረው ሐሰተኛው ክርስቶስ ወይንም ደግሞ እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን ቢሰብኩለት የተረገመ ይሁን የሚያስብለውን ሐዋርያት ከሰበኩት ውጪ የሚነገረውን ኢየሱስ ስለሆነ አናውቀውም። ስለዚህ እሱን ስለማናውቀው አንቀበለውም። ምን የሚለውን ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም። ስታከብረው ያከብራል፣ ዝቅ ስታደርገውም በፍቅር ካንተ ጋር ዝቅ የሚል አምላክ፣ ስትቀየሙ የሚቀየም አምላክ የለም። እንደዚህ አይነት አምላክ የለም። ስታወራው የሚያወራ ዝም ትለው ዝም የሚል እንደዚህ አይነት አምላክ የለም። እና እሱን እኛ አናውቀውም። እና እሱን አናውቀውም። እኛ የምናውቀው የትኛውን መሰላችሁ? ሰማይና ምድር የፈጠረውን ከሰማያ ሰማያት ወርዶ ሰው እስከመሆን ድረስ የቀረበን በፍጹም ሰውነቱ ከኛ ጋር አንድ የሆነ በፍጹም መለኮቱ ከአባቱ ጋር አንድ የሆነ ትሁት ጌታ፣ ሲሰድቡት ዝም፣ ሲገርፉት ዝም፣ ሲያዋርዱት ዝም ብሎ በዝምታው ዓለምን ከጨለማ ወደ ብርሃን ያመጣል። የአብ ተቀዳሚ ልጁ ተከታይ የሌለው ከመንፈስ ቅዱስ ጋር አንድ የሆነ በሶስትነቱ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር የሚመለክ በባህሪ ሰውነቱ ከድንግል ማርያም ስጋን ነስቶ እኛን የመሰለ ራሱን መስዋዕት አድርጎ በመስቀል ላይ ያቀረበ ሕያው ቅዱስ ዘላለማዊ ዳግመኛም የሚመጣ የሞተ ይልቁንም ከሙታን መካከል የተነሳ በኋላኛም ወደ ሰማይ ያረገ ዳግመኛም የሚመጣ በእያንዳንዱ ላይ ደግሞ በጽድቅ የሚፈርድ በኋላም ደግሞ ኃጥአንን ወደ እሳት ጻድቃንን ወደ ገነት በሚያገባው አምላክም ጌታም አባትም ንጉስም ሰውም አምላክም የሆነውን ክርስቶስ ኢየሱስን ነው የምናውቀው። እንደዚህ ብሎ ሊናገር ሊመሰክር የሚችል ጴንጤ አታውቅም። ስለዚህ የማስተዋል ኢየሱስ ሐዋርያት የሰበኩት ኢየሱስ ስላልሆነ እሱን እዛው መድረክ ላይ ሌላ የሚቀበል ሰው ካለ ይቀበል። እኛ ግን አስቀድመን እውነተኛውን ክርስቶስን የያዘን ስለሆነ ነው። ሌላኛው ማርያም ስላለ አዶናይን አዶናይን በጣም የተቃወሙ ግለሰቦች ነበሩ፣ ፕሮቴስታንቶች ሲያንዘረዝራቸው ነበር። በጣም የገረመኝ ነገር ምን መሰለ? እዛ መድረክ ላይ በብዛት ክርስቲያኖች ነበር የተሸለሙት። ፎር ዩር ኢንፎርሜሽን ጋይስ፣ ክርስቲያኖች ናቸው በብዛት የተሸለሙት። እግዚአብሔር ቀን ጠብቆ በብዛት ክርስቲያን፣ ብሩክ ኒውስ ክርስቲያን ነው፣ ዶክተር አብይ ክርስቲያን ነው፣ አዶናይ ክርስቲያን ነው፣ ጃኒ ክርስቲያን ናት። በብዛት አብዛኞቹ ኦርቶዶክሳውያን ክርስቲያኖች ናቸው የተሸለሙት አብዛኞቹ። ስለዚህ እግዚአብሔር ከኛ ጋር ነበር እና እኛ ሲጀመር ከጴንጤ ጋር ልንፎካከር አንችልም። ለመፎካከር እኮ የሆነ ሌቭል ትንሽ መቀራረብ አለብን። ቀጡ ስለሌለ ለተካንተ መናገር ማለት ነው። ለአንተ ምድል እንሰጣለን። ዳኪ ሲሆን መግባታችን ነው የሚገርመኝ። ቆይ እድል እንሰጣለን መሰለኝ። ቆይ አሁን ታገሰና እድል እንሰጣለን። ለአንተም እንድትናገር እድል እንሰጣለን። ያስገባን እንድታወራ ነው። እሺ የሚገርምህ ከዚህ ቀድሞ ማለት ነው ከዚህ ቀድሞ ምን ሆነ መሰለ? ያለፈው ዓመት ላይ አሁንም ሙሴ እንግዲህ እግዚአብሔር አምላክ ወደ ቤቱ እንዲያገባው ምኞቴ ነው፣ ካለበት ነገር ወደ ቤተሰቦቹ እንዲቀላቀለው ምኞቴ ነበር። ያለፈው ዓመት ቤስ ኢንፎርማቲቭ ኮንተንት ላይ እኔ ቪዲዮ ሰርቼበት ነበረ እና በጣም በትዕቢት የተሞላ ንግግር ነው የተናገረው ምናምን ብዬ እና ብዙዎች ተቃወሙኝ እና ምን አለ ዓመት እንግዲህ ልምድ ሆኗል ይሄንን መውሰድ፣ ቀጣይም ዓመት ስለምንወስደው እዚሁ ይቀመጥልን አይነት ነገር ተናግሮ ነበረ። ሃትሪክ እንሰራለን ዓመት እንግዲህ ልምድ አድርገነዋል፣ ቀጣይም ዓመት ስለምንወስደው ያው ግን እነሱ ጋር ይቀመጥልን ብለናል። ኖ እነሱ ጋር ይቀመጥልን፣ የሚቀመጠው በህዝቡ ልብ ውስጥ ነው። ህዝቡ ከዛ ትክክለኛውን ሰው መረጠና የእግዚአብሔር ስም ከፍ ብሎ ተመስግኖ ወሰድን ማለት ነው። እና አንዳንዴ ትዕቢት በጣም ጥሩ አይደለም። ትዕቢት በጣም ሲወጥራ ወዳደቅ መጥፎ ነው የሚሆነው። ፕሮቴስታንት ወንድሞቻችን ከሚቸገሩበት ዋነኛው ነገር በጣም ክፉ ትዕቢት አለ በውስጣቸው። እልህ ውስጥ ገቡ ከኦርቶዶክሳውያን ጋር በፍጹም የማትችሉት ነገር ማለት ነው። እኛ እኮ ደጋፊያችን እኮ እግዚአብሔር ነው። የኃይል ምንጫችን ክርስቶስ እኮ ነው። ኃይላችን እኮ ቤተክርስቲያን ናት። ከኛ ጋር ጭራሽ መጋፋት አይቻልም። በቃ በተጋፋ ቁጥር ራስ ወደ ታች ትወድቃለህ እንጂ ክርስቲያኖችን ማሸነፍ አትችልም። በጣም መጋፋት ከሌለባቸው አካላት ጋር ነው እየተጋፋችሁ ያላችሁት እና መድረኩንም ሃይማኖታዊ መድረክ ለማድረግ ሞከራችሁ፣ ግን
የኛ ክርስቲያኖች የረዳቸውን አምላክ ብቻ በንጹህ ልብ አመስግነው። አሁን አዶናይ ጴንጤ ይወደዋል፣ ኦርቶዶክስ ይወደዋል፣ ሁሉም ይወደዋል። ግን ምን አለ? በቃ እመቤቴ ድንግል ማርያም በህይወቴ ሁሌ ከኔ ጋር ናት። በሁሉ ቪዲዮዎች ራስከ በቃ ይሄ መብቱ እኮ ነው። የቅዱሳንን ምልጃ በዓለም አደባባይ ስላሳየልን እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለውን በምስክርነት ሰጠ። እመቤታችን ስሟ ሲጠራ ውስጡ የሚንቀጠቀጥ የሚንዘፈዘፍ ከሆነ ከመንፈስ ቅዱስ የራቀ ነው። እኛ ግን በኤልሳቤጥ በኩል ስለሆነ እነሆ የሰላምታሽን ድምፅ በሰማው ሰዓት ላይ ጽንሱ በማህፀኔ ውስጥ በደስታ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት የሚል ንግግር ነው እኛ የምናውቀው። አዋርድ እኮ ለክርስቲያን ምኑም አይደለም። የዘላለም ሕይወት እኮ ያለን አማኞች እኮ ነው። ምን ናችሁ? አዋርድ እኮ ለእኛ ምንም አይደለም እኮ ለእናንተ ነው እንጂ አዋርዱ ለእኛ ያን ያህል ምንም አይደለም። ግን እግዚአብሔር ይክበር ይመስገን። እመቤታችን በዕለተ ቀና በማህሌቱም ተመሰገነች። ስሟ ሊጠራ አይችልም ተብሎ በሚታሰብበት ቦታ ላይ ወደድክም ጠላህም ጸጥ ብለህ ማርያም ማርያም ሲባል ጸጥ ብለህ ሰምተሃል እና በጣም ነው ደስ ያለኝ። እና እያንዳንዱ የተሰራው የሪአክት ቪዲዮዎች በሙሉ ማለት ነው የድንግል ማርያም ልጅ የሚል ድንግል የምትል ስም ስለተሰራች ማርያም የምትል ስም ስለተጠራች እና ፍጹም የክርስቶስ ሰውነትን የካደ ማህበረሰብ ነው እንዳለ ያን ፕሮግራም የተቃወመው እንጂ እግዚአብሔርንም አመስግነናል፣ እናታችንን ድንግል ማርያም አመስግነናል፣ ተሳክቶልናል። 85% ደግሞ ክርስቲያኖች ነበር በመድረኩ ላይ ከፍ ብሎ የዋሉት። ለዚህም እግዚአብሔርን አመሰግነዋለሁ። ታንክ ዩ ሚሽን አንኮምፕሊሽድ። እኔ እኮ ልደት ከየት እንደምታመጣው ለልሻ በጣም ነው የምናመሰግን። ወይስ ተወዳጅ ወንድማችን ዛሬ በቃ ወደ ርዕሳችን እንግባ አይደል? ወደ ርዕሳችን እንግባ እና ከፕሮቴስታንት ወንድሞቻችን ጋር በደንብ አድርገን በመጽሐፍ ቅዱስ ማስረጃዎች እናወራለን። እና ዛሬ ከፕሮቴስታንት እህት ወንድሞቻችን ጋር የምናወራው ያው ዛሬ እድል እንሰጣለን። እንደምታውቁት የተወሰኑትን ቀናቶች በእኛ ትምህርቶች ዙሪያ የተወሰኑትን ቀናቶች በእነሱ ትምህርት ዙሪያ እያነሳን የቅበት እምነት ትምህርቶችን እየተማማረን ነው። ዛሬ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ለሚያምኑ ፕሮቴስታንት እህቶች ወንድሞች እድል እንሰጣለን። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የሚሉ ፕሮቴስታንቶችን እናስገባለን። እሺ፣ አንዳንድ ቁጥር ጻፉልን። ትምህርታችሁ እንዳለ ኮተት ነው፣ ምንም መጽሐፍ ቅዱስን አታውቁም፣ ከመጽሐፍ ቅዱስ ውጭ ነው የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉ፣ እናስገባችኋለን። እና ስትገቡ ግን ዝም ብሎ በወረት ባሉባልታ ይሄ ትምህርት እንደዚህ ነው ምናምን ማለት አይቻልም። ምክንያት የሆናችሁ በመጽሐፍ ቅዱስ የማስረጃ መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ ብላችሁ ከኛ ጋር መወይ ትችላላችሁ። ለትሻሲ መሳይ በጣም ከመጀመሪያው ጀምሮ እንደው ከአንተ ጋር ሲያወራ ስለነበር እስኪ እድል ሰጠው ለመሳይ። ወደ ርዕሱ እንመለስ አይደለ? ወደ ርዕሱ በቃ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብሎ የሚያምን ከሆነ እድል ሰጠው በማስረጃ። በቃ መሳይ ተንፈሳውን እንግዲህ እድሉ ተሰጥቷል። አሉባልታ እኔ አሁን ጥያቄ አንተ ልጠይቅ ምንድነው የሞተ ሰው ይሰማሃል ወይ? ማርያም የለችም ሙታለች። የሞተ ሰው ድምጽ ይሰማል። ማርያም ስለመሞቷ ማስረጃ ከመጽሐፍ ቅዱስ ጥቀስልን። አዳምጠኝ። ሙቶ የተነሳ መጽሐፍ ቅዱስ ላይ ያለ ስለ ኢየሱስ ነው፣ ስለ ማርያም ማስረጃ አይናገርም። ግን መሳይ ቆይ፣ አሁን ውስጥ በጣም ርር ብሏልና ትንሽ ተረጋጋ። ቆይ አንዴ ፈለገ ማናገር አንዴ ቆይ ተረጋጋ። መጀመሪያ ቆይ ተረጋጋ። ቆይ አንዴ ተረጋጋ። መሳይ ወንድማችን አንዴ በጣም ተረጋጋ። አይዞ እሺ፣ ድንግል ማርያም ስለመሞቷ መጽሐፍ ቅዱሳዊ ማስረጃ አለ አልኩ እኮ። ማስረጃ ሰው ሁሉ ሙቷል፣ መጽሐፍ ይናገራል። በቃ ማስረጃ ስታመጣ እንነጋገራለን። አስተውለው ከሚያወሩ ከሌሎች ወንድሞች ጋር እናወራለን። ፕሮ ነው የሚለው ፕሮ ማን ነው የሚለው? ፍለጋ ማን ፍለጋ ነው ያለኝ? ፍፄ ይባላለሁ።
እሺ ፕሮፌት ፍፄ እንዴት አሉ? እንኳን ደህና መጡ። ሰላም ነው፣ ሁሉ ሰላም። መጀመሪያ ያው ደስ ትለኛለህ፣ ግን ያው ልደታ ባለው ሐሳብ የተወሰነ ሐሳብ ማለት ፈልጋለሁ ከተፈቀደልኝ። የተወሰነ ሐሳብ መናገር ፈልጋለሁ ፈቃደኛ ከሆነ። ምን አለ መሰሎት ፕሮፌት፣ አሁን የምንጓዘው ያው በርዕስ ነው። ያው ልደት ሐሳቦችን የተናገረው ይሄ የክርስቲያን ቤት ስለሆነ ነው። ስለዚህ አሁን ከሌሎች ሰዎች ጋር የግል ኦፒኒየንን እስቲ ሐሳብ ስጡና ምን እየተባባልን የምንሄድ ከሆነ ፕሮፌት እንደሚያውቁት ምንድነው የፉክክር ቤት ሳይዘጋ ያድራል እንደሚባለው ምንም ያለምንም ጥቅም ያለምንም ትርፍ እንዲሁ ስንጨቃጨቅ ውለን እናመሻለን። ስለዚህ አሁን ወደ ትምህርቶቹ ገባ ብለን እናወራ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ ፕሮፌት? አሉ ብዬ አምናለሁ። እኔ ኦርቶዶክስ ተዋህዶ ከኦርቶዶክስ ተዋህዶ ማልቀበለው ብዙ ነገሮች አሉና ነገር ግን አንድ ነገር መናገር እፈልጋለሁ። በዛ ዕለት ላይ እንግዲህ እህታችን አሁን ሶመረበሽ እኮ የለበትም ፕሮፌት። ጥያቄ ነው ያለኝ አሁን ለልደታ ጥያቄ ነው ያለኝ። ጥያቄ አይደለም የሚያነሱት ፕሮፌት፣ እድሎትን ይጠቀሙበት። እሺ ቅድም የነበረው ወንድማችን ምንም ሐሳቦችን ሳያቀርብ የወጣው ልደታ ቃል ያስወረደው በቃ ከርዕስ ውጪ ዝም ብሎ በስሜት እያወራ ስለሆነ ነው። ስለዚህ ፕሮፌት ይወሉት አሁን ልናገር ያሰብኳት ነገር አለች ምናምን የምትለዋን ነገር አንድ ጊዜ ያቆዩአትና ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ብለው ያምናሉ አይደለ? የትኞቹ ትምህርቶች? ይሄው እንዲህ ብላችሁ አሁን በእርግጥ ቤቱ የእናንተ ነው። ቤቱ በእናንተ ሐሳብ በእናንተ እንትን ነው እየሄዳችሁ ያላችሁትና ነገር ግን እኔ ወደዚህ ስመጣ አንደኛ ሃይማኖቴን ወይም ብዬ አይደለም የመጣሁት፣ እውነት ለመናገር እውነትን ለማሳየት ነው የመጣሁት። እኔ ይገባኛል። ምን ለማሳየት ነው የመጡት አይደለም። ይኸውልዎት ፕሮፌት፣ አሁን ጊዜ አንፍጭ ባኮት። ይኸውልዎት አሁን እርሶ ምን ሊያሳዩን የመጡት ሳይሆን የኛ ደግሞ ፖይንት ፕሮቴስታንት ለሆኑት ወንድሞች እድል ሰጥተናል። ምን አይነት እድል ነው የሰጠነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ካላችሁ ግቡና በመጽሐፍ ቅዱሳዊ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው እያላችሁ በነፃነት ተወያዩ ብለን እድል ሰጥተናል። ስለዚህ ፕሮፌት ለእርሶ እድል እንሰጡታለን። አሁንም ካልተዘጋጁበት በቃ አልተዘጋጁ የሚበሉና ለሌሎች ወንድሞች እድል። አንድ መጽሐፍ ቅዱስ ዘጸአት ላይ ያለውን ሐሳብ ጥያቄ አለኝና እዚህ ጥያቄ ላይ ፕሮፌት ምን ብዬ ነው አሁን ያቀረ የምናወራበት ርዕስ ምንድነው ብዬ ነው የነገርኩት። እሺ አሁን ለምሳሌ ኦርቶዶክስ ተዋህዶ ምንድነው ብዬ ነው የነገርኩት መጀመሪያ የምትቀበለው ነገር ግን ከመጽሐፍ ቅዱስ መጽሐፍ ቅዱሳዊ ሆነው አረባኩትን እያደምጡኝ ፕሮፌት፣ ለምንድን ነው እንደዚህ የሚረብሹት? እኔ ምንድነው ርዕሳችን ብዬ ነገርኩት ለእርሶ። እስኪ ምንድነው ርዕሳችን እስኪ ንገሩኝ እኮ። አሁን ማነው ኦርቶዶክስ ተዋህዶ በማትቀበለው ወይም አይሞን ማለት ማትቀበለው ወይም ትክክል ያልሆነው ነገርን ንገረን ወይም ማትከተለው እንደዛ አይደለም ያልኩት ፕሮፌት። ለመጨረሻ ጊዜ አድምጡኝ እሺ ፕሮፌት። ይኸውልዎት እኔ ያልኩት ምንድነው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ከምን ውጪ? ከመጽሐፍ ቅዱሳዊ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት እህቶች ወንድሞች ግቡና በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብላችሁ ተወያዩን ያለው። ስለዚህ በመጀመሪያ እርሶ የሚያደርጉት አሁን ይሄ ትምህርት ኦርቶዶክስ ቤተክርስቲያን ውስጥ ይሄ ትምህርት ስህተት ይሉናል። ምሳሌ ከፈለጉ አሁን ለኔ እድል ይስጡኝና በፕሮቴስታንቱ ቤት ለምሳሌ ያለ ትምህርቶች ለምሳሌ እኔ ላሳዩት ይችላሉ። ምሳሌ አሁን ለምሳሌ እርሶ እንዲረዱት፣ ለምሳሌ እኔ አሁን ክርስቲያን ነኝ እና በፕሮቴስታንት እህት ወንድሞቻችን ቤት ውስጥ ያሉ ትምህርቶች ሰው ሰራሾች ናቸው ብዬ አምናለሁ። የትኞቹ ከተባልኩኝ ለምሳሌ ይሄ አምስቱ ሶሎዎች፣ ይሄ መጽሐፍ ቅዱስ ብቻ የሚለው ትምህርት፣ ክብር ለእግዚአብሔር ብቻ የሚለው ትምህርቶቹን ጥቀስባል ማለት ነው። በእምነት ብቻ የሚለው ትምህርት፣ የራፕቸር ትምህርቶች፣ ጽንሰ ሐሳቦች፣ እነዚህ በአጠቃላይ ሰው ሰራሽ ትምህርቶች ናቸው ብዬ አምናለሁ። ሰው ሰራሽ እንደሆኑ ማስረጃ ስጥ ስባል ማስረጃዎች ይሰጣለሁ ፕሮፌት። ስለዚህ አሁን እርሶ በመጀመሪያ ትምህርቶችን ነው የሚያነሱት። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ፕሮፌት በኦርቶዶክስ ቤተክርስቲያን ውስጥ?
አልኩ እኮ አሁን ልናገር ስል ቀደምከኝና ለምሳሌ 10ቱ መጽሐፍ ቅዱስ ለሙሴ የተነገረው 10ቱ ትእዛዛት አለ ለምሳሌ እና ከ10ቱ ትእዛዛት የመጀመሪያው ቃል ለቆመ ምስል አትስገድ የሚል መጽሐፍ ቅዱሳዊ ቃል አለ። ለመቆመ ማንኛውም ሰው ለሰራው ምስል ሰው ለቀረጸው ምስል አትስገዱ የሚል የመጀመሪያው ከ10ቱ ትእዛዛት የመጀመሪያው ቃል አለና እንግዲህ ይሄ በዚሁ ቃል ለምሳሌ ይሄንን የሚያደርግ ሰው ለቆመ ምስል ሰው ለሰራው ምስል የሚሰግድና የሚስም ከሆነ ኃጢአቱ ከትውልድ እስከ ትውልድ ይሆናል የሚል አለ። ከትውልድ እስከ ትውልድ የሚሆን አለ እና የምናየው ደግሞ ለቆመ ምስል የሚሰገድበት ቦታ ጉዝ ለሆነ የሚሆንበት ቦታ ላይ የምናየው አለ። ይሄ ግድ ነው። አሁን እውነት ኖሮ ግን በውስጥ ብዙ ባዕድ የሆነ ነገሮች አሉ። እግዚአብሔር እውነተኛ የሆነውን እግዚአብሔርን በውሸት በሆነ የተለወጡ እውነት ሐሳቦት ይሄ ከሆነ ፕሮፌት በጣም ሐሳቡትን እናደምጦታለን። ግን ምንድነው መሰሎት ማሳጠር አለበት። አሁን እዚህ ጋር ያለው ሰው በአጠቃላይ ፕሮቴስታንት አይደለም፣ ክርስቲያኖችም አለን። ስለዚህ ምናልባት እርሶ የሚናገሯቸው ንግግሮች እኛ አሜን ብለን የምንቀበል ሰዎች አይደለም። ስለዚህ ምን ነው የሚያደርጉት? እርሶ በቃ ይሄው ለምሳሌ ባጭሩ ለምሳሌ ስግደት ጋር ተያይዞ ያላችሁ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ይችላሉ እኮ ፕሮፌት። አሁን ይሄ ሁሉ ፕሮሰስ በኋላ በውይይቶች ላይ የሚናገሯቸው መሆን ይችላሉ። በቃ እናመሰግናለን። ስለዚህ ስለ ስግደት ነው ያነሱት። እሺ ለትሻ አንተ ቀጥል። ያው ፕሮፌት የስግደት ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለዋል። ቀጥል። የምን ትምህርታችሁ? ስግደት ለቆመ ነገር ለቆመ ምስል ምናምን ትሰግዳላችሁ ምናምን የሚል ሐሳቦችን አንስተዋል እና ከስግደት ጋር ተያይዞ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለዋል። ቀጥሉ ለትሻ ከፕሮፌት ጋር። እሺ ፕሮፌት ሰላም ነህ? እግዚአብሔር የተመሰገነ ይሁን። ስጠይቅ አሁን አንድ ግልጽ ማድረግ ያለብን ነገር መሰለ ከኛ ጋር እዚህ ውይይት ስናደርግ ወይም በምንጠያየቅ ሰዓት ላይ ለምታነሳቸው ነገሮች ሁሉ ማስረጃ ያስፈልጋል። መጽሐፍ ቅዱስ መሰረት አድርገህ ነው የምትጠያየቀው እና ዝም ብሎ ልቦለድ የሆነ ወይም ደግሞ የመሰለህን ነገር ማውራት አይቻልም። ጥያቄን ማቅረብ አይደለም። መጽሐፍ ቅዱስ የሚለውን ነው ወንድሜ፣ መጽሐፍ ቅዱስ የሚለውን ነው የጠየቁት። አሁን እዚህ ጋር እንትን ለማለት ሳይሆን ዘጸአት ኤርኩ እኮ ዘጸአት ላይ ስለ 10ቱ ትእዛዛት የተሰጠ ቃል አለ። የመጀመሪያው ትእዛዝ አለ። እሱ ለምንድን ነው የምናደርገው? ዘጸአት ስንት ወንድማችን? ዘጸአት ምዕራፍ ስንት ቁጥር ስንት? ዘጸአት ላይ ያለው ዘጸአት ስለ 10ቱ ትእዛዛት የተነገረበት ቦታ አለ አይደል? መጽሐፍ ቅዱስን እኮ ማውጣት እንችላለን። ስልኬ አንድ እጅ ስላለ ስልኬ አንድ ስለሆነ ጥቅሱን ንገረና እርሶ አገልጋይ ስለሆኑ ያው ጥቅሱን አይጠፉትም። አማኝ የሆነ ሰው ቢሆን ይቸገራል። እርሶ ግን ያው እንግዲህ ባሉበት ቤተ እምነት ውስጥ አገልጋይ ነው። ስለዚህ ለለት ጥቅሱን ይንገሩትና ያውጣሉ። ይሄ እኮ ቀላል ነው፣ እናንተም ታውቁታላችሁ። ዘጸአት ላይ ያለውን ሐሳብ አሁን እሱ ጋር የሚያከራክረን አሁን ቁጥሩን ምዕራፉን እናወጣለን፣ ግን ቃሉ አለ። ቃሉ የሚናገረው ቃል አለ። ለምሳሌ አትስገዱ ወይ እኔ ልንገርህ እኔ ንገረኝ፣ ችግር የለውም ንገረኝ። አንተ ፕሮፌት ነህ ማወቅ ነበረብህ፣ አላወቅም። ግን ልንገርህ ዘጸአት ምዕራፍ 20 ላይ ስትመለከተው ይህን ሐሳብ ይናገራል። አትግደል፣ አታመንዝር። ከቁጥር 13 ላይ ለምሳሌ ቁጥር 12 ላይ አባትና እናትን አክብር፣ እግዚአብሔር አምላክ በሚሰጥ እድሜ በምድር እንዲረዝም፣ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር፣ የባልንጀራን ቤት አትመኝ እያለ ይናገራል። ዘጸአት ምዕራፍ 20 ላይ አለ። ሌላ ጊዜ መጀመሪያው ላይ ያለውን አንብበው፣ ሌላ ጊዜ ያዘው እንዳትረሳው። እሺ መጀመሪያ ላይ ያለውን ያዘው፣ ችግር የለውም። እሱ እያንዳንዱን እንመጣበታለን። እናትና አባትን አክብር የሚለውን ለምን እንዳልከው ራሱ ይገባኛል። እኛ ድንግል ማርያምን የጌታችን የልጁን የኢየሱስ ክርስቶስ እናታችንን እናከብራታለን፣ እንወዳታለን፣ አንክዳትም። በድንግልናዋ የወለደችው ያው ንጹህ ሴት ማለት ስለሷ ማለት ስለ ድንግል ማርያም እኔ አሁን ለምሳሌ ስለ ድንግል ማርያም ባወራ አልሸማቀቅም። ማልሸማቀቅበት ምክንያት ብጽ ነች፣ ንጹህ ነች።
ፕሮፌት መለኮት በጣም ትንሽ የሆነ ምንድነው መሰለህ እያስቸገሩ ነው የወሎት ፕሮፌት። አሁን ምን አለ መሰለህ ይሄ ቦታ አሁን እኛ ያለንበት ቦታ ቤተ እምነት ወይ ደግሞ የሆነ አዳራሽ አይደለም የወሎት ፕሮፌት። ለምሳሌ አሁን እርሶ ፕሮቴስታንት የሆኑ ሰዎች ብቻ ያሉበት ቦታ ላይ ቆመው የተናገሯቸው እነዚህ ንግግሮች ምናልባት በእምነቱ ተከታይ ዘንድ አሜን ሊያስብል የሚችል ሊሆን ይችላል። እኛ ግን አሁን እዚህ ጋር ክርስቲያኖች ነን። ስለዚህ እኛና እርሶ ስናወራ የወሎት በመጽሐፍ ቅዱስ የማስረጃ ብቻ ነው ማውራት ያለብን። ኢቭን ከርዕስ ራሱ መውጣት የለብንም ፕሮፌት። አሁን የሆነ ሐሳብ መጣ ከስግደት ጋር ተያይዞ እንዲህ ያሉ ጥቅስ አምጡ ተባሉ። ጥቅሱን አላወቁትም፣ ልደት አገዙት፣ ጥቅሱ ተነበበ። ከዛ በኋላ እርሶ ኢሚዲየትሊ ደግሞ ያንንተው ወደ ነገረ ማርያም ሐሳብ ደግሞ ገቡ። እባክዎት አሁን እንደዛ ያድርጉ። ከዚህ በኋላ የምናደርገው ምንድነው መሰሉት? አሁን እኛ ስንናገር ለምሳሌ ልደት ከእርሶ ጋር ያወራል። ልደት ስለ ስግደት መጽሐፍ ቅዱስን መሰረት አድርጎ የማይነግሩት ከሆነ ለእርሶ ተረት ተረት ነው የሚሆነው። በቃ ልደት ምንም ይበል አሁን ለኛ ለሱ ያለውን ምን አይነት እምነት ላለን ለኛ ምናልባት አሜን ሰይል የሚያስብል ነገር ሊናገር ይችላል። ለእርሶ ግን መጽሐፍ ቅዱስን ጠቅሶ የማይነግሩት ከሆነ ለእርሶ ተረት ተረት ነው የሚሆነው። በተመሳሳይ እርሶም ደግሞ የሚነግሩ ንግግር በአጠቃላይ ፕሮፌት ይወሉት በመጽሐፍ ቅዱስ የማስረጃ የተደገፈ ካልሆነ ለኛ ተረት ተረት ነው የሚሆነው እና ሁለተኛ ደግሞ ሐሳቡን አይለጥጡት። አሁን እዚህ ጋር ምናልባት ቅድም እንዳልኩት እርሶ ባሉበት ቸርች ውስጥ ሲያገለግሉ ረጅም ሰዓት ወስደው ረጅም ጊዜ ወስደው ብዙ ነገሮችን ሊናገሩ ይችላሉ። አሁን ግን በደንብ መደማመጥ አለበት። ለምሳሌ ማስረጃ የትኛው ነው ሲባል በቃ ይሄ ጥቅስ ምንድነው ከተባለ ማብራራት ይቻላል። ስለ ማብራራት ሳይጠየቅ ግን ፕሮፌት አሁን በጣም ብዙ ሐሳቦችን የሚያነሱ ከሆነ ከይቅርታ ጋር አሰልች ነው የሚሆነው። እንዲህ ስናገር በጣም ከአክብሮት ጋር ነው ይቅርታ አድርጉልኝ። ለተቀጥሉ በቃ እኔም አሁን ለምሳሌ እኔ የ24 ዓመት ወጣት ነኝ። ችግር የለውም ፍፄ ብትለኝ ደስ ይለኛል። ዘጸአት ላይ ምዕራፍ 20 ላይ ቁጥር 3 ላይ እንደዚህ ብሎ ይናገራል። አንብቤው ይሄንን ቃል አንብቤው ትመልስልኛለህ አይደለም? ትመልስልኛለህ አለ። ቃሉን አንብበህ ጥያቄን ታቀርባለህ። እሺ ይኸው ከኔ በቀር ሌሎች አማልክት አይሁኑልህ ይላል። ምን ከኔ በቀር ሌሎች አማልክት አይሁኑልህ ካለ በኋላ በላይ በሰማይ ካለው ይላል። ይኸው በደንብ ስሙ። በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውኃ ካለው ነገር የማንኛው ምሳሌ ይላል። የትኛውም የማንኛውም ምሳሌ የተቀረጸውን ምስል ላንተ አታድርገው ይላል። የትኛውም ከላይ በታች በምድር ላይ ያለው ነገር ሁሉ ነው ማለት ምድር ላይ ካለው ነገር ሁሉ በታችም በውኃም ካለው የማንኛው ምሳሌ የተቀረጸውን ምስል ላንተ አታድርገው፣ አትስገድላቸው፣ አታመልካቸው። በሚጠሉኝ እስከ 3ኛው እስከ 4ኛው ትውልድ ድረስ የአባቶች ኃጢአት በልጆች ላይ ይመጣል ይላል እና ትእዛዜን ለሚጠብቁት ግን 1000 ትውልድ ድረስ ነው ብሎ መጽሐፍ ቅዱስ እንግዲህ ይናገራል። ይሄንን እምለው እኔ በታች ካለው ከየትኛውም ለተቀረጸ ምስል አትስገድ የሚል ቃል አለ። አትስገድ የሚል ቃል ከኔ በስተቀር ሌላ አማልክት አይሁኑልህ የሚል ለእስራኤሎች ብቻ የተሰጠ ትእዛዝ ነው ወይስ ይሄም ለኛ ሳይሆን ለእስራኤሎች ትእዛዝ ሕግ ነው የተሰጠው ልትሉ ነው? ለማን ነው ይሄ ቃል የተጻፈው? ስለዚህ ይሄ መንገድ ደግሞ ምናየው ነገር ነው። ለቆመ ምስል የሚሰገድበት አንተ እንትን አይደለም ያለው በእግዚአብሔር ልትጠይቅ ነው የገባው አይደለ? ልታስተምር አይደለም የገባው፣ ልትጠይቅ ነው የገባው። ጥያቄ ይሄ ጠይቅ ያለው መልስልኝ። ምንድነው ጥያቄ? እኔ ጥያቄ ራሱ አልሰማሁትም። ኩኮ የጠየቅኩ ጥያቄ ከላይ ከምድር በታች በውኃም ካለው ነገር የማንኛው ምሳሌ የተቀረጸውን ምስል ለአንተ አታድርግ ይላል። እሺ ይሄንን እንዴት ታይልኛለህ? አሁን እናንተ አታደርግ ነው ሊደረግ አይገባም። እኛ በሰማይም ሆነ በምድር እግዚአብሔርን ከምናመልክ አምላክ ውጪ ሌላ ነገር ቀርጸን አናመልክም፣ አምልከንም አናቅም፣ ልናመልክም አንችልም። ስለዚህ ምንድነው እዚህ ጋር የምትጠይቀን? እኛ አምላካችን እግዚአብሔር ነው። ከእግዚአብሔር ውጪ ሌላ የምናመልከው አምላክ የለም። ምስል ቀርጸን አምልከን አናቅም። ሌሎች አማልክትም የለንም። ከእግዚአብሔር በስተቀር ሌሎች አማልክት የለንም። እኛ የምናመልከው ሰማይና ምድርን የፈጠረ አብ፣ ወልድ፣ መንፈስ ቅዱስ በአንድነትና በሶስትነት። ስለዚህ በሰማይም ሆነ በምድር ምሳሌ አድርገን ቀርጸን የምናመልከው የአምልኮ ስግደት የምንሰግድለት ምንም አይነት ምስል የለንም። ባጭሩ አለ የለም። ማስረጃ አለ። አሁን እኮ የምናየው ነው በየሚዲያው በየቤተክርስቲያኑ በየሰው ቤት ውስጥ የምናየው የተለጠፉ ፎቶዎች አሉ፣ የተለጠፉ የተቀረጹ ምስሎች አሉ። የሉ
አንድ ጥያቄ ልጠይቅህ ሶል፣ አንድ ጥያቄ ልጠይቅህ። እግዚአብሔር ሁሉንም አይነት የሚቀረጹ ምስሎችን የከለከለው ከኔ በስተቀር ይላል። ከላይ ይላል ሁሉንም ነው ወይ የከለከለው? ሁሉንም ነው ወይ ከኔ በቀር የሚላላ ከኔ በቀር ለሌሎች አማልክት አይሁኑልኝ ይላል። አንድ እሺ፣ እኛ አምላካችን እግዚአብሔር ነው። ለእግዚአብሔር ለአምላካችን ደግሞ አምልኮትን እናቀርብለታለን። ከሱ ውጪ ሌላኛ የምናደርገውንም ነገር የለም። ግን አንድ ጥያቄ እየጠየቅኩ ነው አንተን። ምስል ሲባል ምንም አይነት ምስል መቅረጽ እንዳይቻል አድርጎ ነው እግዚአብሔር ያዘዘው ወይስ አይደለም? ይኸው እኔ እኮ መልስ እዚህ ጋር አግኝቻለሁ። ከእግዚአብሔር ውጭ ለሌላ ለአብ ብቻ ነው የሚሰገደው። አይደለም፣ እንደዛ አይደለም ያልኩ እኔ ከእግዚአብሔር ውጭ አይደለም እያልኩ ያለሁት። አጠቃላይ ምስል መቅረጽ ይቻላል ወይስ አይቻልም? ለአምልኮት ለስግደት የሚሆን ቅርጽ ነው የሚቀረጸው። ለምንም አይነት ሁኔታ ምስል መቅረጽ ይቻላል ወይስ አይቻልም? መቅረጽ ይቻላል፣ ግን ለእነሱ ግን አንሰግድም። መቅረጽ ይቻላል ምስል ለየትኛው ምስል ሊቀረጽ ይችላል። ቤት ውስጥ ዲዛይን ለውበት ለየትኛው ነገር እንደ መጽሐፍ ቅዱስ አስተምሮ መሰረት ምስል መቅረጽ ይቻላል ወይንስ አይቻልም? ስለ መቅረጽ አይቻልም። እሺ መጽሐፍ ቅዱስ አውጣልኝ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 29 ላይ አውጣልኝ። ይኸውልህ ቁጥር 3 ላይ ያለውን በደንብ አውጣልኝ። አንድ ጊዜ ከኔ በቀር አንድ ያውጣልኝ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29ን አውጣልኝ አንዴ። ከዛ አንብበው። አይቻልም ብለሃል አይደል? ሁላችሁም ስሙት። አሁን እዚህ ጋር አሁንም እላለሁ እኮ እኔ የምለው አውጣና አንብብ። ጀመረ አውጣና አንብብ። ለስራው ምስል አውጣና አንብብ። አንድ ጊዜ አውጣና አንብበው እኮ ይኸውልህ። አንድ በቃ ዝም በል። በቃ አውጣና አንብብ። በቃ ዝም በል። አልሰማም እንዴ? እሺ ሁለተኛ ነው አንደኛ ነገሥት? መጽሐፈ ነገሥት ቀዳማዊ መጀመሪያው። እሺ ምዕራፍ 6 ቁጥር 29 ላይ አንብበውና አውጣና አንብበው። ምዕራፍ 6 ቁጥር 29። እሺ ከላይ የሁለተኛውም ክሩቤል ክንፍ ሁለተኛውን ግንብ ይንካ ቁጥር 29 ነው ያልኩ። ቁጥር 29 አንተ ሰው ሚሉንም አይሰማም እኮ 6:29 አይደለ? አዎ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የክሩቤልን የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ ይላል። ቀረጸ አይልም። ያ ምስል ቀረጸ። ምስል ምን በላለው? ቀረጸ። ማን የቀረጸው? የቤቱንም ወለል በውስጥና በውጭ በወርቅ ማን የቀረጸው? ቅዱሳንም መግቢያ ከወይራ እንጨት ደጆች ሰራ ይላል። ማን የሰራው? በቤቱ ግንብ ሁሉ ዙሪያ ላይ በውስጥና በውጭ የክሩቤልን የዘንባባ ዛፍ እሺ ሰራ። ስለዚህ ምን አለ? ምስል ቀረጸ። በቤቱ ግንብ ሁሉ በዙሪያ በውስጥ በውጭ የኪሩቤልን የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። ሰለሞን ቀረጸ የኪሩቤልን። አንተ ምንም አይነት ምስል መቅረጽ አይቻልም አልክ። መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ቁጥር 26 ላይ ደግሞ ይኸው በቤቱ ግንብ በዙሪያው በውስጡና በውጭ ቤተ መቅደስ ውስጥ ነው ይሄ እንግዲህ። እሺ ተቀረጸ። ለአምልኮት ነው የተሰቀለው ወይስ የተሰራው ወይስ ለአምልኮት ለስግደት ነው እነሱ የተቀረጹት? አንተ መጀመሪያ ላይ ምንም አይነት ምስል መቅረጽ አይቻልም ለምን አልክ? እኔ እኮ ያልኩት ማለት ነው ለምን አልክ? መጀመሪያም ብያለሁ። እዚህ ውስጥ ያሉት ይሰሙኛል ብያስ። አንዴ ደጋግሜ አንዴ እንዳታወራ ፕሊስ። ስለ ስግደት አላወራንም ገና ከጅምሩ። ይሰገዳል አይሰገድም አልተባባልንም። ምስል መቅረጽ ምንም አይነት ይሁን ምስል መቅረጽ ይቻላል ወይስ አይቻልም ብዬ ነው የጠየቁ። ምንም አይነት ምስል አንዴ አዳምጠኝ እንዳትረብሽ። ምንም አይነት ምስል መቅረጽ ይቻላል ወይስ አይቻልም? ስለ ስግደት አላወራው። አይቻልም አልኩ። ምንም አይነት ምስል መቅረጽ ከዛ ያወጣውና አነበብኩ። ልክ ስታነበው መቅረጽ እንደሚቻል አየህ። አይ እኔ መቅረጹን አይደለም የተቃወምኩት አልክ። ምኑን ነው አለ? ስግደቱን። ስለ ስግደት ገና በኋላ ላይ ነው የምናወራው። ግን ምስል መቅረጽ እንደሚቻል መጽሐፍ ቅዱሳዊ እንደሆነ ታምናለህ ወይስ አታምንም? ስግደቱን ተወውና ምስል መቅረጽ እንደሚቻል ያው ስዕል በመሳል የሚመለክ የሚሰገድ የለም ነው ያልኩህ። ስዕል እኮ ይቀረጻል። በብሉይ ኪዳን የነበረው በቤተ መቅደስ አምልኮና ስርዓት ታምናለህ ወይስ አታምንም ነው የምልህ። መስገዱን ተወው።
ስለ መስገዱ አይደለም እያወራሁ ያለሁት፣ እሱ ጋር አልመጣሁም። ስዕል ግን መቅረጽ እንደሚቻል ታምናለህ ወይስ አታምንም? በዚህ ዘመንም እኮ ስዕል እየተማረ ነው። ስዕል ቢዝነስ ሆኗል። እኔ ቤተ መቅደስ ውስጥ ነው ያልኩህ። ቤቱ ውስጥ የሆነ የፍቅረኛን ስዕል አይደለም እያልኩ ያለሁት፣ የኪሩቤልን ነው እያለ ያለው እዚህ ጋር። የኪሩቤልን ስዕል ቀርጾ ማን ነው ሲጀመር? ኪሩቤል ታውቀዋለህ? ማን ነው ኪሩቤል? ይኸውልህ ወንድሜ አሁን ስለ ኪሩቤል አይደለም እያወራን ያለነው፣ ስለ ስግደት ነው እያወራን ያለነው። መልሱልኝ። አሁን እኔ እዚህ ጋር ጥያቄ ነው አይደል? ስለ ስግደት አይደለም፣ ስለ ስግደት አይደለም እያወራን ያለነው። ስለ ስግደት አይደለም ስለ ስግደት አይደለም እያወራን ያለነው፣ ስለ ምስል መቅረጽ ነው እያወራን ያለነው። ስለ ስግደት አይደለም። መቅረጽ እኮ ይኸውልህ ይቻላል ብያለሁ መጀመሪያ፣ ግን ለአምልኮት የሆነ ቃል ግን ቃሉ ያዛል። ኪሩቤል ማን ነው የሚለውን ጥያቄ ፕሮፌት ቢመልሱ ጥሩ ነው። ኪሩቤል ማን ነው? ጥሩ ጥያቄ ነው። በመጀመሪያ መረዳቱን እኮ ማግኘት አለብን። ካላወቁት አላወቁምና እንቀጥላለን። ማን ነው ኪሩቤል? ማይኮተን ይክፈቱት ፕሮፌት። እናንተ መልሱልኝ። ማን ነው? አንተ ሊጠየቅ ይኸውልህ ወዳጆቼ፣ እናንተ ሚውትም ልታደርጉኝ ትችላላችሁ፣ ታውርዱኝ ትችላላችሁ። ቤቱ የእናንተ ነው። ኪሩቤል ማን ነው? ቤቱ የእናንተ ነው። ግን ኪሩቤል ማን ነው? ይኸው በደንብ ስማኝ ልደታ። እሺ ኪሩቤል ማን ነው? መልስልኝ መጀመሪያ እኔ ያልኩት እና አንተ ያልከው ነገር አትማዘዝልኝ። እኔ ባጭሩ እሺ በደንብ ስሞኛ ላውራ። ያው እኔ ልል የፈለግኩት ዘጸአት ላይ የተሰጠው የ10ቱ ትእዛዛት አንዱ ለቆመ ምስል፣ ማንኛውም በምድር ላይ ላለው ለተመሰለ ምስል አትስገድ ነው። ኦልሬዲ ምን ብሏል? እዚህ ጋር ምስል አለ ማለት ነው። የሚቀረጽ ነገሮች አሉ ማለት የባዕድ የሆኑ ነገሮች አሉ፣ ምሳሌም የሚሰጡም ነገሮችም አሉ። ግን ለነዛ ምን አትበል፣ አትስገድ፣ አታመልካቸው፣ ከኔ በቀር ሌላ አምላክ አይሁን የሚል ቃል አለ። ጥያቄ እኮ ስትጠየቅ ትምህርት ታደርገዋለህ ወይ በስነ ስርዓት አታወራ። እሺ አሁን እድል ውስጠኝና እኔ ላውራ ለማለት የፈለከው ነገር ተገባኝ። አንድ ነገር ለሁላችሁም ግልጽ እንዲሆንላችሁ ፈልጋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ እግዚአብሔር አምላክ ከሚፈቅደውና ከሚያዘው ውጪ የሚቀረጽም ሆነ የሚሳልም ምንም አይነት ነገር የለም። ስለዚህ በላይ በሰማይ ካለው ልብ ብለህ ቃሉን አዳምጥ አንድ ጊዜ። በላይ ከኔ በቀር ሌሎች አማልክት አይሁኑልህ ማለት አማልክት ተብለው የተሰየሙ አምላክ ሳይሆኑ ግን አማልክት ተብለው ከተሰየሙት ከእንደነዛ አይነት ነገሮች ሙሉ ለሙሉ ራቅ ነው። ስለዚህ አምላክህ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ብቻ ነው። አለቀ በቃ። ይሄ ለእስራኤላውያን እየሰጣችሁ፣ ምክንያቱም እነ ፈርዖን ብዙ አይነት ጣዖቶችን በሰዓቱ እያቀረቡ ስለሚያመልኩ እስራኤላውያን ደግሞ አምላካቸው የአብርሃም አምላክ እግዚአብሔር ስለሆነ ግልጽ አድርጎም ብሎ ነገራቸው። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ያ እግዚአብሔር አምላክ እሱ ነው። ከዛስ ከኔ በቀር ሌሎች አማልክት አይሁኑልህ ማለት የፈጠርኩህ እኔ ነኝ፣ ሌሎቹ አንተን አልፈጠሩህም። በጭቃ እየሰራ በላም ቅርጽ እያደረግ በበሬ ቅርጽ እያደረግ የምትሰራቸው እነዛ እያንዳንዱ ግዑዛን ጆሮ እያላቸው የማይሰሙ አይን እያላቸው የማያዩ ጣዖታት ናቸው። እነዛ አማልክቶች ፈጣሪ አይደሉም፣ እነሱን አታምልክ አለ። ኦኬ ቀጠል አለና በላይ በሰማይ ካለው አለ። በላይ በሰማይ ሲል ከዋክብትን፣ ጨረቃን፣ ፀሐይን አማልክት አድርገህ እንዳትወስድ ነው። በታች በምድር ካለው ደግሞ ሲል በምድር ላይ ዛፉን፣ እንስሳውን፣ በሬውን፣ እባቡን፣ ዝሆኑን ምኑን እያደረክ እነሱ ምን አትበል ፈጣሪ ናቸው አትበል። በታች በውሃ ካለው ሲል አሳ ነባሪውንም ይሁን የትኛውንም ነገር የማናቸውንም ምሳሌ የእነሱን ምሳሌ በላይ በሰማይ ፀሐይን ምሳሌ አድርገህ ቀርጸ ከዋክብትን ምሳሌ አድርገህ ቀርጸ እንዳታመልክ። ከምድር በታች ልክ እስራኤላውያን ሲያደርጉት እንደነበሩት ጥጃ ቀርጸው ሲያመልኩ እንደነበሩት እነሱንም ምሳሌ አታደርግ። በውሃው ላይ ካለው ነገር የማናቸውንም አሳ ነባሪ የሚሆን ምንም ምሳሌ አታደርግ። የተቀረጸውን ምስል ለአንተ አታደርግ። ምክንያቱም እነሱ የጥጃ ምስል እየቀረጹ የእባብ ምስል እየቀረጹ የፀሐይን ምስል እየቀረጹ እንዳያመልኩ በላይ በሰማይ ካለውም
በምድርም በባህርም ላይ ካለው ከእነዚህ ግዑዛን ነገር የትኛውንም ነገር ምን አትበላል አትስገድ አለ። ስለዚህ ይሄ እየተናገረ ያለው እስራኤላውያን ከእግዚአብሔር ውጪ ልክ እንደነማ እንደ ግብፃውያን ወደ አምልኮ ጣዖት ውስጥ እንዳይገቡ የተከላከላቸው ነው እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለሚደረገው ቅዱሳት ስዕላት እና ለምናደርገው የቅዱሳን ስግደት እየተቃወመ አይደለም። ለዚህ ልደተ ቃል ማስረጃ አለ በሚገባ። እግዚአብሔር እዚህ ጋር ስዕልን መቅረጽ ከለከለ አይደለ? ከለከለ። ሌላ ቦታ ላይ ግን ቀረጽ አላለም ወይ? እሺ እንየው እዚህ ጋር በፊት እዚህ ላይ አንዴ አታቋርጠኝ፣ አንዴ ጠብቀኝ። ይኸውልህ እግዚአብሔር ያለው ለእስራኤል ስለመድኃኔዓለም እባክህ ስለፈጠረህ አምላክ እስማ ወልድ ግን እኔም በደንብ አወራለሁ። አንተ አሁን ታወራለህ፣ ችግር የለውም። 5 ደቂቃ ዝም ብዬ ታወራለህ። እሺ ታወራለህ። እስማ ዘጸአት 25 ላይ እንሂድ። እዚሁ ዘጸአት ላይ እግዚአብሔር እንደከለከለ ማለት ነው። እዚሁ ዘጸአት ላይ እግዚአብሔር እንደከለከለ ዘጸአት 25:18 ላይ ምን አለ እግዚአብሔር ሲናገር? እንዲህ አለ 2 ኪሩቤል ከተቀጠቀጠ ወርቅ ስራ አለ። ምን 2 ኪሩቤል ከምን ከተቀጠቀጠ ወርቅ ስራ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛው ጋር አንዱን ኪሩቤል በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤል ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርስ ይተያያል፣ የኪሩቤሉን ፊታቸው ወደ ስርየት መክደኛው ይመለከታል ብሎ ኪሩቤልን እንዲሰራ እግዚአብሔር ያዘው። በጥሩ ወርቅ ትለብጠዋል፣ በዙሪያም የወርቅ አክሊል አድርግለት ብሎ እግዚአብሔር እዚህ ጋር ደግሞ ኪሩቤሎችን እንዲሰራ ሲያዘው እንመለከታለን። በሌላ ስፍራ ላይ ደግሞ ተመልሶ መጽሐፈ ምክንያቱም እያንዳንዱን ነገር በማስረጃ ማውራት ስላለብን ነው። በሌላ ስፍራ ተመልሶ ቅድም የነገርኳችሁ ማለት ነው ምን ሲለው ደግሞ እንመለከታለን በሚያስገርም ሁኔታ። አንዴ ጠብቁኝ ላንብብላችሁ። ቀደም ያወጣውልህ ማለት ነው መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ላይ በቤቱም ግንብ ሁሉ ዙሪያ በውስጥና በውጪ የኪሩቤልንና የዘንባባን ዛፍ የፈነዳን ምስል ቅረጽ። እዛ ጋር ዘጸአት ላይ አትቅረጽ አለ። እዚህ ጋር ደግሞ መልሶ እግዚአብሔር ቅረጽ ይላል። አትቅረጽ ያለው እግዚአብሔር በመጀመሪያ ደረጃ በላይ በሰማይ ከዋክብት ጨረቃን ቀርጻ አታምልክ፣ በምድር ጥጃን ቀርጻ አታምልክ፣ በባህር አሳ አንበሪውን አምላክ አድርገህ ቀርጻ አታምልክ እያለ ነው። ግን እርሱ እግዚአብሔር ወዶ ደግሞ በቤተ መቅደስ ውስጥ ለመሰዊያው የሚቀርቡ በቤተ መቅደስ ውስጥ የሚለጠፉትን እነ ኪሩቤልን ግን ምስል ቅረጽ ብሏል አላለም? ብሏል። ያ ኃጢአት ነው አይደለም። እሱ አዞት ቅረጽ ያለው ኃጢአት አይደለም። እሱ አትቅረጽ ያለው ግን ኃጢአት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል ይመለካል ወይ? አይመለክም። ስዕል ይመለክ አይመለክም? ለስዕል በቀጥታ ይሰገዳል ወይ? አይሰገድም። በቤተክርስቲያን ውስጥ የምንመለከታቸውን ስዕላት እያንዳንዳቸው ጣዖቶች ናቸው እንጂ አይደሉም። የእንትን ቅርጽ አይተህ ታውቃለህ? የእንስሳት የላም የምን ቅርጽ አይተህ ተቀርጾ ቤተክርስቲያን ሲመለክ ተመልክተህ ታውቃለህ? አታውቅም። በቤተክርስቲያን ውስጥ የሚካኤል ስዕል ምንድን ነው? ሚካኤል የእግዚአብሔር የሰራዊቱ አለቃ ነው። መመልከት ትችላለህ። ይሁዳ መልእክት 1 ላይ ከቁጥር 4 ላይ ሄደህ መመልከት ታልቀለ የመላእክት አለቃ ሚካኤል ብሎ ይነግራል። ስለዚህ የሚካኤል ስዕል በቤተክርስቲያን ውስጥ የሚቀመጠው ለምንድን ነው? የእግዚአብሔር መልአክ ስለሆነ ኪሩቤልን እግዚአብሔር አዞታል። ስለዚህ በቤተክርስቲያን ውስጥ ያሉት እያንዳንዱ ምስል የጌታ ለምሳሌ የጌታ የክርስቶስ ኢየሱስ የስቅለቱ ምስል ጣዖት ነው እንዴ? አይደለም። ወንጌል መስበኪያ ነው እንጂ ጆሮአቸው መስማት ለማይችል አይናቸው ብቻ ማየት ለሚችል ሰዎች ወንጌል ድሮ በምድር የምትሰብከው እንደዚህ የክርስቶስ ኢየሱስን የመከራውን ስዕል ስቅለቱን ሰርተ እንዲህ አድርጎን ያዳነ ብለን የምትነግራቸው የከለከለውን ተከልክለናል። አናመልክም ስዕላትን። ሲጀመር እኛ ጥጃ ሰርተን አናቅም፣ ከዋክብትን ሰርተን አናቅም፣ ወይም ጨረቃን ሰርተን አናቅም፣ ወይንም ደግሞ እባብን ምን ሰቅለን እንደዚህ አይነት ነገር አድርገን አምልከን አናቅም፣ ምናመልክም አንችልም። የተከለከለው ባጭሩ ለአምልኮት ከእግዚአብሔር ውጪ ሌሎችን ነገሮች ቀርጾ ማምለክ የተከለከለ ነው። እኛ
በቅርጽ የምናመልከው ነገር ገና ከጅምሩ የለንም። የምናመልከው አብ ወልድ መንፈስ ቅዱስ ነው። ስዕላት ደግሞ የሚመለኩ ጉዳዮች አይደሉም፣ የሚከበሩ ናቸው። የምናከብራቸውም ደግሞ ለምንድን ነው? እግዚአብሔር አዞ በቤተ መቅደስ ውስጥ ስለገቡ ብቻና ብቻ ነው። ስለዚህ አንድ ጴንጤ መተ ሌሎች አማልክትን አታምልክ ተብለሃል ብሎ ሲጠይቅ ምንም አመልከው አምላክ አለ ብለህ መጠየቅ አለብህ። የአንተ አምላክ ሰማይና ምድር የፈጠረ እግዚአብሔር ስለሆነ ነው። ሰማይና ምድር የፈጠረ እግዚአብሔር ነው ያንተ አምላክ። ስዕል አምልክ የምታውቅ ከሆነ ተናገር። እኔ እንደ አንድ ኦርቶዶክስ ከልጅነት እስከ እውቀት ባለውባት ቤተክርስቲያን ስዕል አምልከን አናውቅም። በስዕል ፊት ግን መስገድ መጽሐፍ ቅዱሳዊ ነው። በስዕል ፊት ነው የሰገድ። ለስዕል አልሰገድም፣ በስዕል ፊት ነው የሰገድ። በስዕል ፊት መስገድ ማለት ለስዕሉ ባለቤት መስገድ ነው። ልክ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ለቦይዝ በግንባሩ ተረፍታ ሰግዳለታለች። ስለዚህ ስንሰግድ የምንሰግደው እኛ ለቅዱሳኑ ነው የምንሰግደው እንጂ ለስዕሉ፣ ለወረቀቱ፣ ለፔንቱ፣ ለራሱ በቀጥታ ሰግደን ማናቅም፣ ልንሰግድም አንችልም። ለዛ ይህንን ነገር ሊስተካከል ይገባል። ፕሮ እዚህ ላይ ማንሳት ይችላለን። እሺ ይኸውልህ እኔም መጀመሪያው ከምለው ሀሳብ ነው የምነሳው ማለት ነው። እና ይሄንን ልጠይቅበት የምችልበት መንገድ እያንዳንዱን ነገር እኔ በግሌ የማያቸውና የምሰማቸውም በዓይኖቼም የማያቸው ብዙ ነገሮች አሉ። አሁን እግዚአብሔር እዛ ጋ ያለው ከኔ ውጭ ሌላ አምልኮት ወይም አምላክ አይሁን ሲል ለተቀረጸው ምስል ነው። ያው እስራኤሎች ወደ ባዕድ አምልኮ እግዚአብሔርን የፈጠራቸውን እግዚአብሔርን ትተው ወደ ሌላ አምልኮት በሚሄዱበት ሰዓት ይህንን ትእዛዝ ሰጣቸው። እግዚአብሔርን ብቻ እንዲያመልኩት፣ ለእግዚአብሔር ብቻ እንዲገዙ፣ በዙሪያቸው ባለ ባዕድ በሆነ አምልኮ እና ስርዓት እንዳይያዙ ነው አድርጎ የተናገረው። ይሄ ቃል ግን አሁን ለምሳሌ ቤተ መቅደሱ በተሰራ ሰዓት በዛ በቤተ መቅደስ ውስጥ የነበሩ እያንዳንዱ ሊመጣ ያለውን ክርስቶስን የሚያሳይ ናቸው። እያንዳንዱ ብሉይ ኪዳን ላይ የነበሩ ስርዓቶች፣ በብሉይ ኪዳን ላይ የሚፈጸሙ እያንዳንዱ ህግጋት፣ ስርዓቶች መጪውን ሊያሳይ የሚችል ክርስቶስ ነው። ክርስቶስን ነው እየገለጠ ያለው ማለት ነው። እና ለነዛ ምስል እንኳን ተውና ለምተመሰለ ቆይ በደንብ በመጽሐፍ ቅዱስ መሰረት ቤተክርስቲያን ውስጥ ያሉትን አይደለም ቆይ በመጽሐፍ ቅዱስ መሰረት አንተ ስታወራ እኮ ዝም ብዬ አይደለም። አንዴ ቆይ ትቀጥልበታለህ። እስካሁን እያወራ ያለው እኮ ገባኝ። እኔ አሁን ይኸውልህ ፍለጋ አይደለም። ቆይ አሁን እስካሁን እያወራ ሀሳብን ትቀጥላለህ። ይኸውልህ እስካሁን ከሰው ወሬ ሰምቼ በአይኔ ያየሁትን ትላለህ። ምን እንዳየ ባናቅም በአይን ላየኸው ነገር እኛ ምስክር መሆን አንችልም። መጽሐፍ ቅዱስ ነው ማለት እኮ አወራለሁ። ቆይ ታወራለህ። ቆይ አንዱ ታወራለህ። ቆይ ጠቅልል አድርገህ ቅድም ፈለገ የነገረ ነገር ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ? ይሄ ትምህርቷ መጽሐፍ ቅዱሳዊ አይደለም የምትለውን ነገር ነው ማቅረበል። አሁን ቅዱሳት ስዕላትን እኛ በቤተ መቅደስ ውስጥ ማድረጋችን ስህተት ሊያደርግ የሚችል አንድ የመጽሐፍ ቅዱስ ጥቅስ ነገር አንድ በቤተ ክርስቲያናችን ውስጥ ቅዱሳት ስዕላትን ማስቀመጣችን ስህተት ሊያደርግ የሚችል ሌላ ወሬ አልፈልግም፣ ማብራሪያ አልፈልግም። አንድ መጽሐፍ ቅዱስ ጥቅስ ስጠን። ታንኪዩ። እኔ በጣም ማለት ሀሳቤን እየጨረስኩ አይደለም። ከመጀመሪያ ጀምሮ የሆነ ነገር እናገራለሁ፣ በመሀል እያስቆማችሁ ወደ ጥቅሱ ፕሮፌት አሁን ምን አለ መሰሎት፣ ቅድም ስንጀምር ምን ብለናል? ፕሮፌት ምን አለ መሰሎት፣ ቅድም ስንጀምር እርሱ የሚናገሯቸው ሀሳቦች ከመጽሐፍ ቅዱስ የወጡ በግል አመለካከት ላይ ያመዘኑ ከሆኑ ለእኛ ተረት ተረት ነው የሚሆኑት። እዚህ ውስጥ ደግሞ ማንም ሰው መቼም ተረት ተረት ለመስማት ፈልጎ እና ፈቅዶ አይገባም። ስለዚህ አሁን ማስረጃን የጠየቁት ለእርሶ ልደታውን ያነሳው ሀሳብ ምንድን ነው? በቃ ጥያቄ ነው። ያው ይሄንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ቅዱሳት ስዕላት መቀመጣቸውን የሚቃወም አንድ የመጽሐፍ ቅዱስ ማስረጃ ካሉት ያንን ማስረጃ ያውጡ ነው ያለው። ስለዚህ እኔ እንደምለው ምናምን አሁን እንዲህ አይነት ግላይ ሀሳቦች ይቁሙና ወደ ጥቅሱ ይግቡ። መጽሐፍ ቅዱስ ሲያወጡ ልደትም ያወጣል። እዚህ የመጽሐፍ ቅዱስ ክፍል ላይ ይሄው የእናንተን አቋም ይቃወማል ብለው ማስረጃ ማውጣት ይችላሉ። እሺ አሁን ማነው ልደታ እንዳለ እሱ ሀሳቡን አለኝና ታወራለህ እንደፈለግከው ብሎኛልና ልክ ሳወራ ደግሞ የማውራት መፍትሄ ያለ ማስረጃ በፍጹም ያለ ማስረጃ እሺ በመጽሐፍ ቅዱሳዊ እኮ እናገራለን። አሁን እኔ ነኝ አይደል ዘጸአት 20 ላይ አውጥተን እያወራን ያለ ነው። መጽሐፍ ቅዱሳዊ ነው እያወራን ያለ ነው። ፕሮፌት እባክህ አሁን ልደት ላነሳሉት ጥያቄ
ማስረጃ ካል አይ እንደዛ ይባልማ። እኔ የግል አመለካከቴን ደቂቃ ስጡኝ ዝም ብዬ እንዴት ሰው ከልቡ አፍልቆ የሚናገረውን ነገር ለመስማት እኔ ቁጭ እላለሁ? እኔ በግሌ እኔ ፈቃደኛ አይደለሁም። እርሶ ለምሳሌ ከልቡ አፍልቆ የሚያነሱትን ሀሳቦች በአጠቃላይ እዚህ ጋር ቆሙ ሲናገሩ ለማዳመጥ እኔ ዝግጁ አይደለሁም። በመጽሐፍ ቅዱስ የማስረጃው ግን ሲያወሩ የሚናገሩትን ሀሳቦች ለመስማት ግን ጆሮዬን ቢቆረቆረኝ እንኳን ዝግጁ ነኝ፣ እሰሞታለሁ። እርሱ ያቀረቡትን ሀሳብ መጽሐፍ ቅዱስ ስለሆነ አሁን የሚመዝነን መጽሐፍ ቅዱስ ይሆናል ማለት ነው። የሚመዝነን መጽሐፍ ቅዱስ ይሆናል። እርሶም የሚያነሱት ጥቅስ ይኖራል፣ ለትም የመነሳው ጥቅስ ይኖራል። ከዛ በኋላ መመዘኛው ሚዛናችን መጽሐፍ ቅዱስ ሆኖ ይዳኘናል። ከዛ ውጭ ግን እኔ ይኸውልህ ፍለጋ ማለት እሺ፣ እኔ አሁን ለመናገር ማለት የራሴን ሀሳብ ለማውራት አይደለም፣ የራሴንም ሀሳብ እዚህ ጋር ለማውጣት አይደለም። እኔ እያወራሁት ያለሁት ስለ በቃ ተረተሞታል። አሁን ወደ ማስረጃው ሆነ መንገድ ወደ ማስረጃው ብቻ ይገቡ እኮ ወደ ማስረጃው ነው የምመጣው። አሁን ሀሳቤን ሳትነግሩኝ ማስረጃ በላችሁ እንጂ ልደት ማስረጃ ራሱ ማቅረብ አልቻልኩም እኮ እናንተ እኮ ስለሌለ እሺ አቅርብ ማስረጃ። ይኸው 2 ደቂቃ ሰጠው፣ 2 ደቂቃ ሰጠው። አውራስ 2 ደቂቃ ሰጠው፣ 2 ደቂቃ ይኸው በደንብ ላይ ይኸው እያልኩ ያለሁት እኔ ለተመሰለው ምስል በብሉይ ኪዳን ላይ የነበሩት ምስሎች ሁሉ የሚያሳዩት ሊመጣ ያለውን የአዲስ ኪዳኑን በሰው መካከል ሆኖ ሰው ሆኖ የተገኘውን ልጁ ኢየሱስ ክርስቶስን ነው። ክርስቶስን ለማሳየት ነው እያንዳንዱ ነገር የተገለጡት ማለት ነው። ቤተ መቅደስ ውስጥም የእግዚአብሔርም ታቦትም የሆኑ ሁሉ ነገሮች የሚመጡት መጪውን ኢየሱስ ክርስቶስን የሚያሳይ ነው እና ልል የፈለግኩት አንድ ነው። እዚህ ጋር የተመሰለውን ምስል ላንተ አታድርገው ሲል ለጣዖት ብቻ አይደል። ሚስትህ እንኳን ከእግዚአብሔር በላይ ከሆነች ጣዖት ነው የምትሆንብህ። ገንዘብ እንኳን የምትወድ ከሆነ ከእግዚአብሔር የሚበልጥብህ ማንኛውም ነገር ለአንተ ጣዖት ነው። እንኳን ሰው ሰርቶ እንኳን ሰግደ እንኳን ቀርቶ ቤት ላይ ላለው ከእግዚአብሔር በላይ ያደረከው በህይወት ላይ የሾምከው ነገር ሁሉ ለአንተ ጣዖት ነው። ለሱ እየተገዛክ ነው። ለሱ ነው እያመለከው ነው። ስለዚህ እኔ ልናገር የምፈልገው ስግደት ለማን ነው ካልክ ለእግዚአብሔር ብቻ ነው። ዛሬ እኮ ለስዕል ትሰግዳላችሁ እኮ እናንተ ለቆመው ምስል አሁን ለፍጥረታት ፍጡር ለሆኑት እግዚአብሔር ለፈጠራቸው ፍጡር ለሆኑት እኮ ትሰግዳላችሁ። ይሄ ቃሉ ይላል። አንድ ጊዜ ፍፄ በጣም በሚያሳዝን ሁኔታ እድሉን ሰጥተን ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ቅዱሳት ስዕላት ልክ አይደሉም በዚህ መጽሐፍ ቅዱሳዊ ማስረጃ መሰረት ብለህ መጽሐፍ ቅዱስ ጥቅስ እንድትሰጠን ጠይቀን ነበረ። ልትሰጠን አልቻልክም። ስለዚህ የምትቃወመን ልብ ወለድ በሆነ በራስ ታሪክ እንጂ መጽሐፍ ቅዱሳዊ ማስረጃ የትኛውም ጴንጤ በእርግጥ ማስረጃ የለውም። ቤተክርስቲያን ውስጥ ያሉት ቅዱሳት ስዕላት ስህተት ስለመሆናቸው ማስረጃ ከመጽሐፍ ቅዱስ ማቅረብ ጴንጤዎች ማለት ነው። በደንብ ማስረጃ አለ። ጴንጤዎች የለም ጠበቅነህ እኮ ስጠብቅህ እስኪ ከአሁን ማስረጃ ይሰጠኛል ብዬ ስጠብቅ ሚስት፣ ባል፣ አጎት፣ እናት፣ ፍቅረኛ ምናምን ማለት ጀመርክ እንጂ የመጽሐፍ ቅዱስ ማስረጃ ማቅረብ አልቻልክም። በድጋሚ አንድ ድል ልስጥ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት ቅዱሳት ስዕላት ልክ አይደሉም በዚህ መጽሐፍ ቅዱሳዊ ማስረጃ መሰረት ብለህ የምታቀርበው ከብሉይ ኪዳንም ሆነ ከአዲስ ኪዳን መጽሐፍ ቅዱስ ጥቅስ ካለ አንድ ስጠኝ ማስረጃ አንድ። ለማንኛውም ለቆመ ምስል አትስገድ የሚል ጥቅስ እኮ ሰጠው። ጥቅስ ሰጠው። ለማንኛውም ዘጸአት ላይ 20 ላይ ያለውን ከ3 4 ስዕላት ነው ያልኩህ። ለስግደት አይደለም የጠየኩህ። አሁን አትሳሳት። ዘጸአት 20 እኮ ስለ ጣዖት ነው የሚያወራው። እሱንም መለስንልህ። ስለ ስግደት አልጠየቅንም። በቤተክርስቲያን ውስጥ ያሉ ስዕላት ይህ መጽሐፍ ቅዱሳዊ ናቸው በዚህ መጽሐፍ ቅዱስ መሰረት ምትል ከሆነ ጥቅስ አምጣ አልኩ። ዘጸአት አልከኝ፣ ዘጸአትን መለስኩልህ ስለ ጣዖት እንጂ በሌላ ቦታ ላይ እግዚአብሔር ስዕላትን እንዲቀርጹ ምስልን እንዲቀርጹ ያዘዘበትን ኢቭን ማስረጃ አምጥቼ አሳይቻለሁ። ስለዚህ አለህ ወይ? አይ እኔ እኮ አልኩ እኮ በታች ምድር ካለው ከምድር በታች ካለው ማንኛውም ሲል እኮ ለጣዖት ብቻም እያለ አይደለም። ታዲያ እግዚአብሔር ሌላ ቦታ ላይ ተሳስቶ ነው? ኪሩቤልን ለምን ቀረጽ አለ? ታዲያ ኪሩቤልን ለምን ቀረጽ አለ? አምልኮ አላቸው። ኪሩቤልን ለምን ቀረጽ አለ?
ኪሩቤልን ለምን የአምልኮ መልክ አላቸው ይላል ቀረጽ መጽሐፍ አለ? ቅዱስ ሲናገር። ኪሩቤልን ወንድሜ አንድ ጊዜ አዳምጠኝ። ኪሩቤልን ቀረጽ ያለው ማን ነው? እግዚአብሔር። ለምን አለ ታዲያ? እንዲሰገድለት እንዲመለክለት እኮ አይደለም። ለምን አለ ነው? ለምን ቅረጽ አለ? እንዲሰገድለት እኮ አይደለም። አምልኮ የሚገባው ለአንድ ለአብና በቃ ክርስቲያኖች በዚህ አጋጣሚ አንድ ማወቅ ያለባቸው አንድ ነገር ልንገራቸው። የትኛውን ጴንጤ ጥያቄ በቀጥታ ይመለሰላቸው? ይህን ነገር ሁሌ ነው አለ ምን የምናገረው እኔ። የትኛውን ጴንጤ ጥያቄውን የጠየቃችሁትን ጥያቄ በቀጥታ የመለሰ ቀን ከጴንጤነቱ 50% ይወጣል ማለት ነው። ከጴንጤነቱ 50% ይወጣል። ሰማይ ዝቅ ምድር ከፍ ቢል ማለት ጴንጤ ጠየቀውን ጥያቄ በቀጥታ መቼም አይመልስልን። እንዲሁ ይቃወማል በደመ ነፍስ እንጂ ማለት ነው። መጽሐፍ ቅዱሳዊ ማስረጃ አምጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጋቸው ስርዓቶችም ይሁን አምልኮዎችም ይሁን ቀኖናም ይሁን ዶግማም ይሁን አስተምሮም ይሁን ፉርሽ ሊያደርግብህ አይችልም። ስግጥ ግግም ብሎ ይከራከራል እንጂ አሁን ይህን እድሉን ሰጠሁት ቀለል ባለ መንገድ። ምክንያቱም ሁሌ የሚያነሱት በትችት ስለሆነ በስዕላት ዙሪያ ላይ ምንድን ነው ያልኩት? በቃ ቀለል አድርገውና መጽሐፍ ቅዱስ ላይ እናንተ ቤተ መቅደስ ውስጥ ቤተ ክርስቲያናችሁ ውስጥ ያደረጋችሁት ስዕል ልክ አይደለም፣ ስህተት ነው ብሎ ሊያስተምር ሊያስረዳ የሚችል መጽሐፍ ቅዱሳዊ ማስረጃ አምጣ ብዬ ነበር እድሉን የሰጠሁት። ሄዶ ዘጸአት ስለምን እንደሚያወራ ቅድም አውራሮችላቸዋል። በላይ በሰማይ ሲል ጨረቃና ከዋክብትን፣ በምድር ሲል ደግሞ እንስሳትን፣ ጥጃም፣ በሬ፣ ላም እንደዛ እያደረግ ማምለክ እንደማትችል፣ በባህር ሲል ደግሞ አሳን፣ በሬዎችን፣ ሌሎችንም ለራስህ ቀርጸህ ለአምልኮ አትጠቀማቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፀሐይ ይመለካል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨረቃ ይመለካል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የላም ቅርጽ ተደርጎ ይመለካል? አይመለክም። የአሳን በዲ ቅርጽ፣ የእባብ ቅርጽ ተደርጎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለካል? አይመለክም። አይደለም እሱ የስላሴ ስዕል አይመለክም በፍጹም። ስለዚህ ጥቅሱ ለእኛ ለክርስቲያኖች የሚመለከት ሳይሆን በሰዓቱ እስራኤላውያን ወደ አምልኮተ ጣዖት እየተንደረደሩ ለነበሩ እስራኤላውያን የሚመለከት ነው እንጂ በአዲስ ኪዳኗ በክርስቶስ ኢየሱስ በተመሰረተችው ቤተክርስቲያን ውስጥ የሚመለከተን አይደለም። ሌላኛው እንደዛም ሆኖ ግን እሺ እግዚአብሔር ስዕል መቅረጽን በራሱ ምስል መቅረጽን በራሱ ሙሉ ለሙሉ ነው ወይ የተቃወመው? አልተቃወመም። ዘጸአት ምዕራፍ 25 ከቁጥር 25 አሁን መጽሐፈ ነገሥት ነው። መጽሐፈ ምን ነበረ? መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ምዕራፍ 6 ቁጥር 29 ላይ እዛ ጋር ደግሞ በተቃራኒ እግዚአብሔር ቀረጽ። አዎ በቃ ኪሩቤልን እንዲሁም ከፈነዳ አበባ ምስል ቀረጸ ብሎ የተናገረውን ደግሞ አይተናል። ስለዚህ እግዚአብሔር የተቃወመውን እንቃወማለን፣ እግዚአብሔር የተቀበለውን እንቀበላለን። አሁንም ጴንጤዎች ካላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ልምምድ ካላት በዚህ ብላችሁ ልትነግሩን ትችላላችሁ። እድሉን መስጠት ይቻላል ለቀጣዮቹ። እግዚአብሔር ያክብርልኝ። እናመሰግናለን ለትሻ። በጣም 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 ቃሎት ያሰማልን እና ቤኑም ሰላም ሰንላችሁ ወጡ ሶላለ አይ ቲንክ ስልክ ገብቶበታል። እሺ እስከዛ ሌሎች ወንድሞች እድል እንስጥ። ፌዝ የሚል አካውንት ይሰማል? ይሰማል ወንድሜ። እሺ ማን በል? ፌዝ ይባላል። እኔ እንኳን ኦርቶዶክስ ነኝ።